መቋቋም አቃተኝ። በራእይ ዮሐንስን በመጽሐፍ ቅዱስ ራሱ ብንመለከቱ እንደ ሳየውም ከራእዩ የተነሳ ፍግም ብዬ ወደቅኩ አለ የሚለው በትንቢተ ዳንኤል ላይ እናገኘዋለን። ይሄን ቃል ፍግም ብዬ ወደቅኩ ምን ማለት ነው? ራእዩን አይተው ከሰው ልጆች አይምሮ በላይ በሚሆንበት ጊዜ ያቀታል ማለት ነው። እኛ ስለዚህ ኦርቶዶክሳዊ መረዳት ማለት ነው እኛ የምትረዳን እኛ የምንገነዘባት ኦርቶዶክስ ማለት አይደለም። እንደዚህ እንዳናስበው በራሳችን ልክ እንዳንስበው። ለምሳሌ አንድ ሰው አብይ ጾም የሚጾምበት ጊዜ የሚጾመው እስከ ስንት ቤተክርስቲያን ስርዓት እስከ 9 ሰዓት ይጾማል። አይ እኔ እኮ እስከ 3 ሰዓት ነው የሚችለው እኔ የምፈልጋት ኦርቶዶክስ እስከ 3 ሰዓት የምትጾም ማለት አይችልም። የራሳችን አንደርስታንዲንግ አለ ብዙ የምናስገብተው ማለት። ስለዚህ የራስን ሃይማኖት ሰፍቶ ቀዶ ጠግኖ በቃ እኔ የምረዳው ኦርቶዶክስ እንደዚህ ነው አይባልም ማለት። ስለዚህ አሁን በተለይ አሁን የቲክቶኩ በጣም ከአብነት መምህራን ከቤተክርስቲያናችን አበው ሊቃውንት ጋር ካልተሰፋ አብሮ ካልሄደ ምን አይነት ሐሳብን እየሰረጸ ይመጣው? የኛ መረዳት ላይ ያለች ኦርቶዶክስ እኔ መረዳትና እኔ የምገነዘባት ኦርቶዶክስ ከኔ አይምሮ አቅም በላይ የሆነች የለችም። እኔ ማምነው የምታምን እኔ የምቀበለው የምትቀበል እኔ ማልቀበለው ማትቀበል ኦርቶዶክስ አድርጎ የመፍጠር ከዛ የራስ አንደርስታንዲንግ መፍጠር በጣም አደገኛው አካሄድ ማለት። ስለዚህ የምናደርገው ምንድነው? ሁል ጊዜ ኦርቶዶክሳዊ የሆነ እሳቤ ማስረጽ ምንድነው እሱ? ኦርቶዶክሳዊ ትምህርቶችን በሚገባ ማወቅ ያንን በመላት መቀበል ከአይምሮ በላይ የሆነውን በጾም በጸሎት በተጋድሎ እንዲገለጥልን ማድረግ ያም ባይቻል እንኳን ባይገልጥልን ደግሞ ለእግዚአብሔር መተው ማለት ነው። ሁሉ ነገር ላይ ይገለጽ ይችላል ማለት ነው። በቃ ሁሉ ነገር ልናውቀው አይቻልም። ጳውሎስ ከስንተኛ ሰማይ ነው የተነጠቀው? እስከ 3ኛው ሰማይ። ሰማይ ግን እስከ ስንት ነው ያለው? እስከ 7። በቃ ለካ የጳውሎስ ኬት ነው እስከ 3ኛ ሰማይ። የዛሬ 14 ዓመት ይህ ሰው እስከ 3ኛ ሰማይ ድረስ ተነጠቀ። ሰማይ ግን እስከ ስንት ነው ያለው? 7ቱ ሰማያት ይነጠቃል። ጸጋ አለው ሁሉ ማለት ነው። ሁሉም ጸጋ አለው ማለት እና ሜዳ ለጳውሎስ ሲናገር ሰው ሊሰማ የማይገባውን ቋንቋ ሰማ። ከቋንቋ እኮ ነው፣ ከሚስጥር አይደለም፣ ከወንጌል እኮ አይደለም፣ ከቋንቋ ሰው ሊሰማ የማይገባውን ቋንቋ ሰማ። የማይገባው ቋንቋ ምን ችግር አለው? አሁን ቋንቋ ሰው ሊሰማ የማይገባውን ቋንቋ ሰማ። የማይገባውን ነው የሚለው ጳውሎስን የመሰለ እኔ ክርስቶስ እንደምስል እናንተ የምሰሉ ያለ ጳውሎስ ሰው ሊሰማው የማይገባውን ተባለለት። ስለዚህ እግዚአብሔር ከፈቀደ እንደዚህ አይነት ችግሮችም እኛ መካከል ላይ እንዳይኖሩ በሚገባ እንድንገነዘብና እንድናውቅ በጣም የሚያግዘን ነገር ምንድነው? በጣም ቤስት ዌይ ከሊቃውንት አባቶቻችን እግር ስር ቁጭ ብሎ መማር፣ እነሱ ወደ ፊት ለፊት አምጥቶ ከነሱ ትምህርቶችን መቅሰም እጅግ በጣም አስፈላጊና ጠቃሚ ነገር ነው። ይሄ በጣም መስረጽ ያለበት ነገር ነው። እኛ ኦርቶዶክሳዊ የተዋህዶ ክርስቲያኖች ነን፣ ያውም ደግሞ ኢትዮጵያውያን ነን። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርት በምልአት ሳንሸርፍ፣ ሳንቀንስ፣ ሳንደልዝ በሙሉ የመቀበል ግዴታ አለብን። መብት አይደለም፣ ግዴታ ነው ያለብን። አስተምሯን፣ ትምህርቷን የማክበር ቀኖኗን የማክበር ስርዓቷን የማክበር ትምህርቷን የማክበር ኢቭን ከነ ልሂሏ ከነ ኦርቶዶክሳዊ ዘይቤው ጭምር ማክበር አለብን። እኛ ለትውልድ ማስተላለፍ ያለብን ይሄ ነው። መጽሐፍ ቅዱስ የተቀበልነው በትውፊት አይደለ? ትምህርታችን በትውፊት አለ የምናገኘው። ስለዚህ ቅዱስ ትውፊት በሌለበት ስለምንም ስለ ቤተክርስቲያን ትምህርት ማውራት እኮ አይንችልም። ስለዚህ ትምህርቷን፣ አስተምሯን ሁሉን ነገር በቤተክርስቲያን አባቶች። ይሄ ደግሞ የሚገኘው በምንድን ነው? እነሱን ወደ ፊት ለፊት በማውጣት ከነሱ በመማር ከነሱ በማግኘት ነው። እና እግዚአብሔር ከፈቀደ ከነገ ወዲያ በ21 የእመቤታችን ቀን የኔታ በጻለሙ የደብረ ታቦር ደብረ ልዑላን የአራቱ ጉባኤያት መምህር ናቸው። የብሉያት፣ የሐዲሳት፣ የመጽሐፍተ ሊቃውንትና የመጽሐፈ መነኮሳት የነዚህ ምስክር መምህር ናቸው። አይናማ ሊቅ ናቸው። እኚህ ሊቅ እግዚአብሔር ከፈቀደ ኢቭን የምስራችም ጭምር ይዘው እንደሚመጡ ነው የነገሩ። እግዚአብሔር ከፈቀደ በቸርነቱ ብዛት ለኢትዮጵያ በሙሉ በሚገኝ በኢትዮጵያ ብቻ አይደለም ከኢትዮጵያ ውጭ ለሚገኙም ሰዎች የአብነት ትምህርት ተምረው ሌላ ሀገር ጭምር ሄደው እንዲያገለግሉ ልክ እንደ ዩኒቨርሲቲ ስኮላርሺፕ ለመስጠት ጭምር የሚያገለግል ተቋም እየገነቡ ነው ያሉት። አንድ አባትኝ ሆነው ባሉበት ደብር ላይ እየሰሩ ያሉ ስርዓት ይሄንን ነው። በቃ ልክ እንደ ዩኒቨርሲቲ ያገለግላል፣ ስኮላርሺፕ ነው ይሰጣል።
ከሌላ አካባቢ ይመጣል፣ ከውጭ ሀገርም ይሁን ከኢትዮጵያ ሀገርም ከጠረፋማ የኢትዮጵያ ክፍሎችም ይሁን ከየትኛው ዘር ቀለም በማይለይበት ኦርቶዶክሳዊ ክርስቲያን ለሆነ ሁሉ ድቁና ቢፈልግ፣ ቅኔ ቢፈልግ፣ ቅዳሴ ቢፈልግ፣ ቅኔ ቢፈልግ፣ መጽሐፍ ትርጓሜ ቢፈልግ ትምህርቶቹን ተምሮ ተመልሶ ደግሞ ወደ ያለበት ሀገር ደግሞ ሄዶ ደግሞ በሙያው እንደ ቤተክርስቲያን ትምህርት እንዲያገለግል ይደረጋል። ከምንጩ እንዲቀዳ ማለት ከምንጩ እንዲቀዳ ይደረጋል። ይሄንን ተቋም ነው በዛ ባሉበት የገነቡ ያሉት እና የአብነት መምህራን አሉ። እንደምታውቁት የአብነት መምህራን ሲማሩ አሁን በጎጆ ቤት ቁጭ ብለው አይደለም የሚማሩት። ደብተራ የሚለው እኮ ቃሉ እኮ ከዚህ ነው የመጣው። ደብተራ ማለት እኮ ድንኳን ማለት ነው። በድንኳን ላይ ቁጭ ብሎ የሚማር ድንኳናም እንደማለት ነው። እና በዛ ላይ ቁጭ ብሎ የሚማረው ይሄንን ወዲት አደረጉት። አሁን ትውልዱን በሚመጥን መንገድ መስራት ማዘጋጀት፣ ከዛ ከተለያየ ዓለም ክፍል የሚመጣውን ሰው በሙሉ እዛ ላይ አስተምሮ መግቦ ለቤተክርስቲያን ሰው መስጠት፣ የሚቀድስላት የሚያጠምቅ የሚያቆርብ ክህነት ያለው ሰው ማፍራት ትልቅ ስራ እየተሰራ ነው ያለውና እግዚአብሔር ከፈቀደ እኚህን አባት ማምጣት በሚቀጥሉ ደግሞ እነ ሊቀ ሊቃውንት ስምዐኮንን እነ ሊቀ ሊቃውንት ዮሴፍ ደሳለኝን እንደነዚህ አይነት ደገኛ መምህራንን መርሃ ግብር ይዘንላቸው ካላቸው ሰዓት ላይ እንደምን አድርገው አጣበው መጥተው ማህበራዊ ሚዲያ ቲክቶክ ላይ ቢታዩ ቢያስተምሩ ቢመክሩ እኛ ያለንበት ደረጃ ራሳችን እንድንገመግም ያደርጉናል። ጠንካራ ጎናችንን አጠናክረን እንድንሄድ፣ ደካማ ጎናችን ደግሞ እንድናስተካክል እንድናርም እጅግ በጣም እድል ስለሚሰጥ በጣም ይሄ ማንኛውም ኦርቶዶክሳዊ ክርስቲያን ሊያመልጠውም አይገባም። በተቻለ መጠን ሁሉም ሰው ቁጭ ብሎ ሊማረው ሊገነዘው የሚገባ ስለሆነ በተቻለ መጠን እግዚአብሔር ከፈቀደ ሁላችሁም ኦርቶዶክሳውያን ብትገኙ ነገ ከነገ ወዲያ ማለት ነው የእመቤታችን ቀን እግዚአብሔር ከፈቀደ የኔታ በጻሉ መጥተው ስለ ጉባኤ በቤታቸው ትምህርታቸው ጥያቄውን ካለን ደግሞ ጠይቅ እንችላለን። ባለፈው ጊዜ አይታችሁ ከሆነ በማህበረ ቅዱሳን የቴሌቪዥን መርሃ ግብር ላይ ቀርበው በጣም በስፋት አድርገው ስለ ገድላት ድርሳናት አንስተው ነበረ። የኔታ በጻለሙ ማለት ነው። ሰፋ ያለ ትምህርትም ሰጥተዋል እና በተቻለ መጠን እንደው ያላችሁ ሰዎች ብታገኟቸው ብትማሩባቸው ጥቅም ታገኙባላችሁ ለማለት ነው። ሌላኛው እግዚአብሔር እንደፈቀደ እንግዲህ ትላንትና አንድ ውሳኔ ቅዱስ ሲኖዶስ ወስነዋል። እንግዲህ ቅዱስ ሲኖዶስ የወሰነው ውሳኔ ምንድነው? በሃይማኖት ጉዳይ ላይ ያው በሚዲያ ስለምትሰሙት ባለፈው ነግሬያችሁ ነበረ። እዚህ ማህበራዊ ሚዲያ ላይ የሚጠይቁ ጥያቄዎችን በሙሉ በጽሁፍ መልክ ለቅዱስ ሲኖዶስ አቅርብ ለሊቃውንት ጉባኤ አቅርበን ነበር እና የሊቃውንት ጉባኤ በሚገባ ጥያቄዎቹን ተመልክቶ ወደ 14 ጥያቄዎች ናቸው የገቡት። 14ቱም ጥያቄዎች ተመልክቶ ኢቭን በተለይ ደግሞ በዚህ በማህበራዊ ሚዲያ ፍጥሮ ፈጣሪ በተመለከተ፣ ነገረ ማርያም በተመለከተ፣ ነገረ ክርስቶስ በተመለከተ፣ አዋልድ መጽሐፍት ላይ በተመለከተ እነዚህ ኢቭን ተጨማሪ የሚባሉት እነዚህ 80 ያሉ መጽሐፍ ቅዱሶችን በተመለከተ ጭምር ጥያቄ ገብቶ ነበር እና ደግሞ ከአንድ አስተያየት ጋር ምን የሚል ከአሁን በኋላ የሚታተሙ ገድላት ድርሳናት በሊቃውንት ጉባኤ ታይተው በአንድ ማተሚያ ድርጅት እንዲታተሙ የሚል ነገር አቅርበን ነበር። የሊቃውንት ጉባኤ የዝክረ ኒቅያ ከመሰብሰቡ ከአንድ ወር በፊት ማለት ነው። ከአንድ ወር በፊት ቀርቦ ነበረ። እግዚአብሔር ፈቅዶ ያ የሊቃውንት ጉባኤ አባላት ጥያቄዎቹን በሙሉ ተቀብለው ለዝክረ ኒቅያ የሊቃውንት ጉባኤ ከኢትዮጵያ እንዳለ የተሰበሰቡ ሊቃውንቶች ላይ አቅርበው እንዳሉ ጥያቄዎችን በዝርዝር ተመልክቷቸዋል በሙሉ ማለት ነው። ይህንን በሙሉ የተመለከታቸው ወደ 40 የሚጠጉ ገጾችን ሰብስቦ ትላንትና እንግዲህ እንደሰማችሁት በቅዱስ ሲኖዶስ ቀርቦ የሊቃውንት ጉባኤ አብራራው። ጥያቄዎቹ በተለይ በነገረ ክርስቶስ በነገረ ማርያም መታረም የሚገባቸው እንዲታረሙ፣ መስተካከል የሌለባቸው እንዲስተካከሉ፣ ይህን የሚታረሙና የሚስተካከሉት ግን በሊቃውንት ጉባኤ መግለጫ ብቻ እንዲሰጥበት ስለተወሰነ ያንን መግለጫ በጋራ እንሰማለን ማለት ነው። በጋራ እንሰማለን። ከአሁን በኋላ የትኞቹ መጽሐፍቶች ደግሞ እንደሚታወቀው በቤተክርስቲያን እንዲተረጎሙና በቤተክርስቲያን ብቻ እንዲታዩ የሊቃውንት ጉባኤ መጽሐፍቶቹን እያየ እንዲያርም ውሳኔ ተወስኗል። ይሄ በጣም ደግ የሚያሰኝ ነው። ያ ብቻም ሳይሆን የሊቃውንት ጉባኤ ካሁን በኋላ ቅዱስ ሲኖዶስ በግንቦትና በጥቅምት ላይ ከመሰብሰቡ በፊት ሁል ጊዜ በአመት ሁለት የሚሰበሰበው ሊቃውንት ጉባኤም ልክ እንደዚህ ከሲኖዶስ ስብሰባ በፊት ሁለቴ በየአመቱ እንዲሰበሰቡ ወስኗል። በጀትም እንዳያስቸግራቸው በጀት ጭምር የሊቃውንት ጉባኤ በ6 ዘርፎች እንዲደራጅ ጭምር የቋንቋ ክፍል፣ የሚዲያ ክፍል፣ የዕቅበተ እምነት ክፍል ተብሎ ወደ 6 የሚጠጉ ዘርፎችም ተደራጅተዋል። ይህንን ምልአተ ጉባኤው በሙሉ ድምፅ ያጸደቀው
በሙሉ ድምፅ። አሁን እኛ የምንከራከርበት ፍጥሮ ፈጣሪ ጭምር ምላሽ ሰጥቶበታል በሚገባ ማለት ነው። ነገረ ማርያም ላይ የተነሳው ጥያቄ በሚገባ ተመልሶበታል። እና በእውነት ሊቃውንት ጉባኤ እጅግ በጣም ሊመሰገን የሚገባ ትልቅ ስራ ነው የሰሩት። በዚህ ትልቅ ስራ ነው የሰሩት። በተለይ ዝክረ ኒቅያ ላይ ከኢትዮጵያ ያሉ ሁሉም ሊቃውንቶች ተሰብስበው እዛ ላይ መታደማቸው ትልቅ አይነተኛ ስራ ነው የተሰራው። ምክንያቱም ይሄ ሊቅ እንደዚህ ያለ፣ ይሄ መምህር እንደዚህ ያለ፣ ይሄ አባት እንደዚህ ያለ የሚል ነገር እንዳይኖር ወጥነት ባለው መልኩ ከአንድ ሴንትራል የሆነ መንገድ ከአንድ ከቤተክርስቲያኒቷ ተቋም ከሊቃውንት ጉባኤ ይሄ ጉዳይ በዚህ መንገድ ነው ቤተክርስቲያኔ ማምንበት፣ የእኔ እምነት ይህንን በተመለከተው እንዲህ ነው ብላ የምታምነውን ያንን ነገር ወጥነት ባለው መንገድ ከአንድ አቅጣጫና ከአንድ ምንጭ መሆን አለበት። ለዛም ነው በሙሉ ኢትዮጵያ ውስጥ የሚገኙ ሊቃውንት የተሰበሰቡ ዝክረ ኒቅያ። በነገራችን ላይ ሲወያዩ የቀረቡት እነዚህ ጥያቄዎች በሙሉ ለሁሉ የተሰጣቸው በሙሉ ማለት ነገረ ክርስቶስ፣ ነገረ ማርያም፣ አዋልድ መጽሐፍት ላይ በሙሉ ሊቃውንቶቹ በደንብ በሚገባ ነው ያዩት። የዛን ቀን እንደውም ምሳም አንበላም ብለው ሃይላንድ ውሃ እንኳን እየጠጡ ብለው እስከ ማታ ከምሽቱ 1 ሰዓት ድረስ በደንብ በጥልቀት ተወያይተውበታል፣ ደክመውበታል። ምክንያቱም ለካ እነሱ ይሰማሉ። በአንድም ሌላ መንገድ እንግዲህ ስልክ የሌለው ሰው ሚዲያ የሌለው ሰው የለም። እንግዲህ ቲክቶክ ባይኖረው ዩቲዩብ ይኖረዋል፣ ወይ ደግሞ ዩቲዩብ የሚጠቀም ባልንጀራ ወዳጅ ይኖረዋል። እና እዚህ እኛ የምናነሳቸውን በሙሉ ነጥቦች ለካ ሊቃውንቶች ሰምተዋቸዋል፣ እዛ በጥልቀት ተወያይተዋቸዋል። ሌላው ደግሞ ውሳኔ የሚያስፈልጋቸው ጭምር ውሳኔ ሊሰጥባቸው ራሱ ተመርቷል። ውሳኔ የሚያስፈልጋቸው እንዴት ናቸው? ከወሊድ መከላከያ ጋር በተያያዘ ቤተክርስቲያን ያላት አቋም ምን እንደሆነ፣ ከውርጃ ጋር በተያያዘ ሜርሲ ኪሊንግ የምህረት ግድያ በተመለከተ ተወስኗል። ግን ወጥነት ባለው መንገድ እንዲወሰን ይሄ ጭምር በሊቃውንት ጉባኤ እግዚአብሔር ፈቅዶ ወደ 17 ነው የሚጠጉ ጥያቄዎች ናቸው እነዚህ። ይሄ ውሳኔ የሚፈልጉ ነገሮች ናቸው። ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች? ትምህርቷ ምን ይመስላል? በዚህ መለከተ ወጥነት ባለው መንገድ ቤተክርስቲያን ምን ብላ ትወስናለች? በተመለከተ ምክንያቱም በአንድ ሊቃውንት ጉባኤ ሲወሰን ወጥነት ይኖረዋል። ይሄ ደግሞ ወጥነት ካለው ደግሞ ቤተክርስቲያን የምትወሰን ውሳኔ ሁሉም ሀገረ ስብከት፣ ሁሉም አጥቢያ ይተገብረዋል ማለት ነው። አንድም ሰው ያስቀረው። ስለዚህ ይሄ ለኛ በጣም ቆንጆ ነገር ነው የሆነው። እግዚአብሔር ይመስገንና እግዚአብሔር ከፈቀደ እንግዲህ ሊቃውንት ጉባኤ መጽሐፍቶችን በሙሉ እንዲታዩ፣ እንዲመረመሩ፣ መስተካከልና እርማት የሚያስፈልጋቸው ጭምር እርማት እንዲያደርጉ ቅዱስ ሲኖዶስ ወስነዋል ማለት ነው። ስለዚህ ትናንትና ነው የወሰነው ቅዱስ ሲኖዶስ። ባለፈው ዕለት ነግሬያችሁ ነበረ ለሊቃውንት ጉባኤ እንዳቀረብን ጥያቄዎቹን። ምክንያቱም ወጥነት ባለው መንገድ መመለስ አለባቸው። ምላሾቹ ለሁላችን ደግሞ የሚያሳርፉ ናቸው። እኛ ጋይዳ እናደርጋቸውም ሊቃውንት ጉባኤን እንደዚህ ወስኑ እንደዚህ አተርጉ አንልም። የእኛ መምህራን ናቸው። ከኛ በላይ እውቀት አላቸው። በእውቀትም በእድሜም በጸጋ በምንም አንገናኝም። እኛ የእኛ ድርሻ ሊሆን የሚችለው ጥያቄውን ማቅረብ ብቻ። ያንን ጥያቄ ግን አይተው መርምረው ስህተት የሆነውን ነገር ይህን ተሳስታችኋል፣ አርሙ፣ ይሄ ትክክል ነው፣ ይህንን አቃኑ፣ ይሄ ጽነት ነው፣ ይሄ ዳጸ ልሳን ነው፣ ይሄ ኑፋቄ ነው፣ ይህን አርሙት ብለው ማረም ያለበት ቅዱስ ሲኖዶስ ነው። ይሄም ደግሞ በሊቃውንት ጉባኤ ስልጣን ተሰጥቶት ነው። ሲጀመር የሊቃውንት ጉባኤ ተጠሪነቱ ለቅዱስ ሲኖዶስ ነው። ስለዚህ እግዚአብሔር ፈቅዶ በ6 ዘርፎች የተደራጀው። ስለዚህ የቋንቋ እና ይሄ የትርጓሜ ክፍል አለው። ከአሁን በኋላ ራሱን ችሎ የሚደራጅበት ለምን? ለምሳሌ የውጭ ቋንቋዎች ትርጓሜ ያስፈልጉ፣ የዕብራይስጥ ቋንቋ እውቀት ያስፈልጋል። እኛ ብዙዎቻችን የምንሸወደው እነዚህም በጎግል ላይ ባሉ መረጃዎች ብዙ ጊዜ ስለምናነብ ብዙ ጊዜ ለቤተክርስቲያን ትምህርት ለማወቅ የእንግሊዝኛ ቋንቋ በጣም አስፈላጊ መስሎ ይታየናል። ግን ከዛ በፊት ግን ይቀድማል። በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመርዳት በጣም ከሚያስፈልጉ ቋንቋቸው የመጀመሪያው ቁጥር አንዶቹ አረብኛ፣ ግዕዝ ያስፈልጋል፣ ዕብራይስጥ ቋንቋ ያስፈልጋል፣ የግሪክ ቋንቋ ያስፈልጋል። እንግሊዝኛ 5ኛ ምናምን ላይ ነው ያለው እና ብዙ ጊዜ ቋንቋ ሲባል ብዙ ጊዜ እኛ ዲፔንድ ብንሆነው እንትን ላይ ነው እንግሊዝኛው ላይ ነው። ግን አይደለም። በጣም ፍትሐ ነገሥት ከየት የተረጎሙ? ከአረብኛ ነው። ግብረ ሕማማት የተረጎሙ ከየት ነው? ከአረብኛ ነው። ተአምረ ማርያም የተረጎሙ ከየት ነው? ከአረብኛ ነው። ብዙዎቹ ቤተክርስቲያን መጽሐፍት ስትመለከቷቸው የተረጎሙት ከአረብኛ ነው እና ብዙዎቻችን ግን አንረዳቸውም እንደዚህ ነገሮች ማለት ነው። ዕብራይስጥ በጣም አስፈላጊ ቋንቋ፣ የግሪክ ቋንቋ እጅግ በጣም አስፈላጊ ቋንቋ። ከዛ ነው የእኛን እንግሊዝኛው ምናምን የእኛን አማርኛ ምናምን እናስከትለው ከዚህ በኋላ እንግሊዝኛ በጣም ጠቃሚ ነገር ነው። ምንም የሚናቅ ነገር አለ። ግን ግንባር ቀደሞቹ እነዚህ ናቸው።
አሁን አብዛኞቹ የዮሐንስ አፈወርቅኛ በእንግሊዝኛ ቅጅ እኮ የምናገኛቸው የመጀመሪያ ምንጫቸው ምንድን ላቲን ነው አይደል? የግሪክ ቋንቋ ነው። ከዛ እኮ ነው የዮሐንስ አፈወርቅ ሆሚሊ ላይ እንዲህ ብሎ ተረጎመ፣ እንዲህ ብሎ ኮሜንታሪ እንደዚህ ብሎ ጻፈ። እሱ እንግሊዝኛ ነው። የሚቀድመው ዮሐንስ አፈወርቅ ግን ያንን የዮሐንስ ወንጌል የተረጎመበት፣ የማቴዎስ ወንጌል የተረጎመበት፣ የጳውሎስ መልእክታትን የተረጎመበት ኦን ዘ ፕሪስትሁድ ለምሳሌ በእንተ ክህነት የተረጎመ ምንድን ነው? በግሪክ ነው። ስለዚህ የግሪኩን ምንጭ ማወቅ በጣም ጠቃሚ ነው። ግሪክን የሚያውቅ ሰው በጣም ጠቃሚ ነው። ለዛ እኮ ነው ፊሊፕስ ካፍ አክቹዋሊ ኦርቶዶክሳዊ ክርስቲያን አይደሉም። ፊሊፕስ ካፍ እሳቸው ከዚህ ከግሪኩ ወደ እንግሊዝኛ ሲተረጉሙ በታማኝነት ስለተረጉሙ ኦርቶዶክስ አይደሉም። ግን የዮሐንስ አፈወርቅ ሌሎችም አባቱ መጽሐፍ ሲተረጉሙ ሳይቀንሱ ያላለውን ነገር ብለዋል ሳይሉ ሳይጨምሩ በታማኝነት ወደ እንግሊዝኛ ትራንስሌት ስላደረጉ የፊሊፕስ ካፍን ትርጉም እንጠቀማለን። እንግሊዝኛው ፒዲኤፉ ማለት ነው። ኒሲያን ለአንቲ ኒሲያን ፋዘርስ ና እያሉ የምንጠቀማቸው ፒዲኤፎች እነዛ እንጠቀማቸው። ግን በምንጭነት ግን በዋናነት ግን የሚያገለግሉ እነዛ ቃላቶች ናቸው እና ሁለተኛ ነገር የቤተክርስቲያናችን የትምህርቷ የነገር ሃይማኖት ተጠያቂዎቹ የአብነት ትምህርት ቤቶቿ ናቸው። ይህ መታወቅ አለበት። ከቅዱስ ጳውሎስ መንፈሳዊ ኮሌጅ በላይ ማለት ነው። ከቅዱስ ሥላሴ መንፈሳዊ ኮሌጅ በላይ ማለት ተጠሪዎቹ ተጠያቂዎቿ ማለት የአብነት መምህራን የሆነ የሃይማኖት ጉዳይ ቢነሳ ቤተክርስቲያን የአብነት መምህራኖቿ ሊቃውንቶቿን ጠርታ ነው ይሄንን ገጸ ንባብ፣ ይሄንን የመጽሐፍ ቅዱስ ቃል፣ ይሄንን ንባብ ምን ብላ ነው የምትተረጉመው፣ ምን ብላ የምትረዳው የምትጠየቀው ማለት ቤተክርስቲያን ተጠያቂ ሊቅ ናት። የምትጠየቀው ማለት ነው የአብነት ምንጯ እሷ ናቸው። ምንጮቿ እነሱ ናቸው። የትርጓሜ ብንለው፣ የዜማ ብንለው፣ የቅኔ ብንለው የመጽሐፍ ትርጓሜ ምንጮቹ የአብነት ናቸው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ሆኖ የአብነት መምህራንን የትርጓሜ ምንጭ መናቅ ማለት በጣም አደገኛ ነው። መስመር ያስታል ጭምር ማለት እንዳናቀው ነው የሚያደርገን ማለት እንዳንገነዘበው ያደርገናል ማለት ነው። ልክ አሁን ባለፈው እንዳሳየኋችሁ ማለት በዚህ በመጽሐፍ ቅዱስ ላይ ያለውን በትንቢተ ኢሳይያስ ላይ ያለውን ቃል በግዕዙ አናገኘውም። በቃ ለምንድነው አናገኘው? በግዕዙ ስለማይገኝ ነው። በአማርኛው አናገኘው። የምናገኘው በግዕዙ ቋንቋ ነው። ይሄ ልዩነት እንዲኖረው የሚያደርገው ምንድን ነው? እንደምታውቁት ልዩነት እንዲኖረው የሚያደርገው ምንድን ነው? ግዕዝን በደንብ አለማወቃቸው። ግዕዝን ግን በደንብ አግተን ስናውቀው ግን እንዳልኳችሁ የአማርኛው ግራ ይገባል። ባለፈው ዕለት አንድ ምሳሌ አሳይቻችሁ ነበር። እሱ ምሳሌ ላሳይና ወደ አንድ ወንድማችን ጥያቄ የሚያቀርብናለ ወደ እሱ ጥያቄ እንሄዳለን። ትንቢተ ኢሳይያስ ላይ ምዕራፍ 53 ላይ የምናገኘው ገጸ ንባብ ማለት ነው። ምዕራፍ 53 ቁጥር 9 ላይ እንዲህ የሚል እናገኛለን። እግዚአብሔር ከፈቀደ ባለፈው ዕለት ቪዲዮ ሰራለሁ ስላልኩ በቸርነቱ ብዛት ጤና ዕድሜ ይስጠንና ይህንን ቪዲዮ እግዚአብሔር ከፈቀደ እንሰራዋለን። ቪዲዮ እንሰራና ከዛ እግዚአብሔር ከፈቀደ እንፖስታለን። ለሁላችን እንዲሆንልን እንድንማማርበት ማለት ነው። የምናገኘው በዚህ በትንቢተ ኢሳይያስ ምዕራፍ 63 ይቅርታ ምዕራፍ 63 ቁጥር 9 ላይ የምናገኘው ማለት ነው። ይህንን ላሳያችሁና እንዴ የግዕዙን ጠቀሜታ ላሳያችሁ ብዬ ነው። ምዕራፍ 63 ላይ ቁጥር 9 በመጽሐፍ ቅዱስ ባሳያችሁ ግን አይሻልም? እሺ ለዚህ ላሳይና ከዛ መጽሐፍ ቅዱሱ እናየዋለን። ችግር የለው። በግዕዙ እዚህ ጋር ብናረግ ምን የሚል ይላል? ተመልከቷ። ትንቢተ ኢሳይያስ 63:9 ላይ ወአኮ በተንባ ይላል። ወአኮ በመልእክት ለልዩ ያድኖሙ ይላል። በመልአክ አይደለም፣ በአማላጅም አይደለም፣ እርሱ ራሱ መጥቶ ያድናቸዋል ይላል። ይህን የምናገኘው በግዕዙ ነው። በአማርኛ ቀይሩት፣ እንደዛ አይናገርም። እዛ ተመልከቱ። ይኸው በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው ነው የሚለው። በመልአክ አይደለም፣ በአማላጅ አይደለም ይላል። እዚህ ቃል በቃል እንደዛ ይል ማለት የሚለው ምንድን ነው? በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው ነው የሚለው። የግዕዙ ነው ፐርፌክቱ አገላለጽ። ምን የሚለው ወአኮ በተንባ ይላል። በአማላጅ አይደለም። ወአኮ በመልእክት በመልእክተኛም አይደለም፣ ለልዩ ያድኖሙ እሱ ራሱ ያድናቸዋል ነው። አሁን ይህንም በነገራችን ላይ ይሄ ከየት አመጣው ግዕዙ ካለ ከሰባ ሊቃናት ትርጉም። ምክንያቱም የትንቢተ ኢሳይያስ አይደለም ሰባ ሊቃናት ሲተረጉሙ እንደዛ ብለው የተረጎሙት
መጀመሪያ የግዕዙ መጽሐፍ ቅዱስ ላሳያችሁና ከዛ የሰባ ሊቃናት ላሳያችሁ። ላምጣው አንዴ የሰባ ሊቃናትን ትርጉም እንድታዩት እንዲያመቻችሁ። አንዴ ጠብቁኝ ቆይ። የግዕዙ መጽሐፍ ቅዱስ እንመልከተው። ለምሳሌ ይሄ ግዕዝ መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ ነው። ቅዱሳት መጽሐፍት ዘብሉይ ወዘሐዲስ 81ዱ መጽሐፍ ቅዱስ በግዕዝ ማለት ነው። እዚህ ላይ መዝሙር ማን ነው አሁን የገለጽኩትን ተመልከቱ። ይሄን ያሳተመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት፣ እንዳትረሱ። ይሄንን ያሳተመላት የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የታተመው ደግሞ 2014 ዓ.ም ነው፣ አዲስ አበባ ኢትዮጵያ። ይሄ ማለት ነው። ከዛ የታተመበት ዓመተ ምህረት ያሳተመው ማን እንደሆነ እዚህ ጋር ይገልጻል። የመጽሐፍ ቅዱስ ማህበርም እዚህ ጋር ማህተሙን አድርጎ እናገኛለን። አሁን የምንፈልገው እኛ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ ያለውን ቃል ምን ብሎ እዚህ ጋር እንደተጠቀምበት ከዛ በኋላ የሰባ ሊቃናት ትርጉም ደግሞ እናየዋለን። እንዴት ብሎ ቃል በቃል እንደተረጎሙ ማለት ነው። 63 ቁጥር 9 ተመልከቱ። ይኸውና ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ተመልከቱ። አኮ በተንባ ላይ ነው፣ በአማላጅ አይደለም። ወአኮ በመልአክም አይደለም። አላ ለሊሁ ያድኅኖሙ እሱ ራሱ ያድናቸዋል። በመልአክ አይደለም በአማላጅም አለ። አሁን በአማርኛው መጽሐፍ ቅዱስ ላይ የለም ይሄ ቃል። በመልአክ አይደለም በአማላጅ አይደለም የሚል ቃል በቃል አሁን እዚህ ላይ አናገኝም። የለም። ለምታነቡ ሰዎች ብናየው አናገኘውም። ይሄውና በአማርኛ እናድርገው፣ ድንገት ለግንዛቤ እንዲያገለግለን እንዲረዳ እኔው የመጽሐፍ ቅዱስን የታተምበትም ማለት ነው። መጽሐፍ ቅዱስ ያላችሁ ሰዎች ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9ን አውጡት። በመልአክ አይደለም በአማላጅ አይደለም የሚል አታገኙም ቃሉ ማለት ነው። የሚለው ምንድን ነው? በቃ የፊቱ መልአክ አዳናቸው ነው የሚለው። የሚገርመው ቃል በቃል የሚለው እንደዛ ነው። የፊቱ መልአክ አዳናቸው በደፈናው ማለት እንጂ በመልአክ አይደለም በአማላጅ አይደለም የሚል ቃል አናገኝም ማለት ነው። እዛ ላይ ቃል በቃል አናገኝም። ተመልከቱ። ትንቢተ ኢሳይያስ ምዕራፍ 63 ኢሳይያስ ይኸው ቁጥር 9 ላይ እንደሚለው በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው፣ በቀደሞ ዘመን ሁሉ አንስቶ ተሸክማቸው። በመልአክ አይደለም በአማላጅ አይደለም የሚል ቃል የለም። የሰባ ሊቃናት ግን ትርጉም ተመልከቱ። ቃል በቃል ታገኙታላችሁ። ያው የሰባት ሊቃናት መጽሐፍ ቅዱስን ተመልከቱ። አሁን ይሄ ሴፕቱ ኤጀንት ባይብል ኢን እንግሊዝ ነው። የሰባ ሊቃናት ትንቢተ ኢሳይያስን ተመልከቱት። አሁን እጃችን ላይ እንዳልሆነስ እንደ ግዕዙ ነው የሚተረጎሙ የሚለውን ስታዩት በጣም ግሩም በሆነ የግዕዙን ነው የሚተረጎሙ። እኔው እዚህ ጋር ትንቢተ ኢሳይያስን ምዕራፍ 63 እንዴት አድርጎ እንደተረጎመው እናያለን ማለት ነው። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ ማለት ነው። ይኸውና ኢሳይያስ 63 9 አይደል የሚለው? ሎክ እዚህ ጋር አውት ኦፍ ኦል ዜር አፍሌክሽን ይላል ኖት አን አምባሳደር ኖር ኤ ሜሴንጀር በት ሂምሰልፍ ሴቭድ ዘም ይላል። በተወካይ አይደለም፣ በአምባሳደር አይደለም፣ በቆንስላው አይደለም ማለት ነው። በመልእክተኛም አይደለም። ማን ያድናቸዋል? በት ሂምሰልፍ ሴቭድ ዘም እሱ ራሱ ያድናቸው ይላል። የሰባ ሊቃናት ትርጉም የሚለው ይህንን ነው። የግዕዙ የተከተለውም ይህንን ነው ማለት ራሱ የተከተለው ይህንን ነው። ቁጥር 9 ላይ ቃል በቃል አኮ በተንባል ወአኮ በመልአክ አላ ለሊሁ ያድኖም፣ አላ ለሊሁ ያድኖም እሱ ራሱ ያድናቸዋል እንጂ ወይቤዞሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም እሱ ይቤዣቸዋል። በአማላጅ አይደለም ክርስቶስ ያዳነን፣ መልአክ ልኮ አይደለም ያዳነን፣ የሆነ ነብይ ልኮ አይደለም ያዳነን፣ እሱ ራሱ ተሰቅሎ ሞቶን ያዳነን ለማለት ነው። ይሄ የግዕዙ የምን የተከተለ ነው? የሰባ ሊቃናትን ትርጉም የተከተለ። እጃችን ላይ ያለው 66ቱ መጽሐፍ ቅዱስን በሉት የተረጎሙት መጽሐፍቶች ስትመለከቷቸው ይሄን ቃል በቃል አያስቀምጡ። የሰባ ሊቃናት ትርጉም ግን የሚለው እንደዛ ነው። ኖት አን አምባሳደር ኖር ኤ ሜሴንጀር በት ሂምሰልፍ ሴቭድ ዘም ነው የሚለው ቃል በቃል የግዕዙ የሚለው እንደዛ ነው።
አኮ በተንባል ወአኮ በመልአክ አላ ለሊሁ ያድኅኖሙ። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ የምናገኘው ምን ያክል ግዕዝ ጥቅም እንዳለው አይታችኋል አይደል? ከሰባ ሊቃናት ከስታመሳክሩት ይሄን ነው የምናገኘው። ባለፈው ያኛው ሰውዬም ያወናጨፈው ይሄን መጽሐፍ ብትመለከቱም እንደዛ ነው የተረጎመው። ይሄ ማለት ነው ዘ ኦርቶዶክስ ስተዲ ባይብል የሚል መጽሐፍ አለ አይደል? ኤንሸንት ክርስቲያኒቲ ስፒክስ ቱ ቱዴይስ ወርልድ በተባለው በዚህ በጥንት ኦርቶዶክሳውያን መጽሐፍ ቅዱስን ሲተረጉሙት ይሄን ምን ተብሎ እንደተረጎመ የሰባ ሊቃናት ትርጉም ተከትሎ የተረጎመን ይሄን መጽሐፍ ማለት ነው። ይሄን መጽሐፍ ስትመለከቱ ራሱ ባለፈው እንዳልኳችሁ የታተመው ዩኤስኤ ነው የታተመው መጽሐፉ እና የዚህ መጽሐፍ ላይ በጣም ግሩም በሆነ መንገድ ትንቢተ ኢሳይያስ የተረጎሙበትን እንየው። እንዴት አድርጎ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 እንደተረጎመ ይኸውና። ትንቢተ ኢሳይያስ ምዕራፍ 63 ይኸውና ቁጥር 9 ተመልከቱ። ኖት አን ኤልደር ኦር አን ኤንጅል በት ዘ ሎርድ ሂምሰልፍ ሴቭድ ዘም። በአማላጅ አይደለም በመልአክም አይደለም። ማን አዳናቸው? ራሱ ጌታ መጥቶ አዳናቸው። ይኸው እዚህ ጋር አኮ በተንባል ወአኮ በመልአክ። እቺ ቤተክርስቲያን የሰጠን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንዴት ጽድት ንጽሕት ያለች እምነት እንደሆነች በዚህ መረዳት እንችላለን ማለት ነው። ለዛ ነው በጣም በቤተክርስቲያን ከሚያስፈልጉና ጠቃሚ ናቸው ከምንላቸው መካከል ማንንቀው ምንድነው አንዱ ብያቸዋለሁ፣ ግዕዝ ነው። ግዕዝ እጅግ በጣም አስፈላጊና ጠቃሚ ነገር መሆኑን እንረዳለን ማለት ነው። ይሄን ይመስላል እና ይህን መጽሐፍ እንድትመለከቱ ስለፈለግኩ ነው። እና ይሄ የግዕዝ በግዕዙ ማወቁና መገንዘቡ ለሁላችንም በተለይ ኦርቶዶክሳውያን በሙሉ እንደዚህ መጽሐፍቶችን ስናጣቀሳቸው በደንብ አድርጎ እያነበቡ እያመሳከሩ እያሳዩ ይህንን ትርጉም ተመልከተው የሰባ ሊቃናት ትርጉም ተመልከቱ 66 ግን እጃችን ላይ ግን ቃል በቃል እንደዚህ አይልም። የፊቱ መልአክ አዳናቸው እንደሚለው ጭራሽ ቃል በቃል የ66 መጽሐፍ ቅዱስ ስትመለከቱት ትንቢተ ኢሳይያስ 63:9 የፊቱ መልአክ አዳናቸው የሚለው የግዕዙ ነው። ቃል በቃል በጥሩ ሁኔታ የገለጸው የግዕዙ መጽሐፍ ቅዱስ ነው የገለጸው እንጂ 66 መጽሐፍ ቅዱስ የፊቱ መልአክ አዳናቸው ቃል በቃል እንደዛ ነው ያለው። ይሁን ቁጥር 9 ላይ ስታነብ ምን እንደሚለው በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክ አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ሸከማቸው ነው የሚለው እንጂ በመልአክ አይደለም በአማላጅም አይደለም እርሱ መጥቶ አዳናቸው የሚል ቃል አናገኝም። ይኸው እዚህ ጋር አናገኝም። እና እንዲህ ተደርጎ መነበባል። አሁን ምሳሌዎቹን ያክል ለመጥቀስ ያክል ነው እንጂ ያነሳሁት እንደው ይሄ አሁን መሰረታዊ ጉዳይ ሆኖ ምናምን እንደው ይሄ እንደው ግዕዝ ካላወቃችሁ እንደው መድረክ ላይ እንዳንወጣ ማለት አይደለም። ይሄ ማለት ግን ምን ያክል ጥቅም እንዳለውና ግዕዝን ስናቀው አሁን የሰባ ሊቃናት ምስክርነትን ክሮስ ቼክ ስናደርግ አንዱ ጠቃሚ ነገር ማስፈላጊ ነገር ነው። እና ቋንቋ በጣም ብዙ ጥቅም አለው። ቋንቋ ቀላል ነገር እንዳይመስላችሁ። ቋንቋ በጣም ጥቅም አለው። ቋንቋ በክርስትና ሕይወት በተለይ አሁን ባለን የክርስትና አገልግሎት ውስጥ ቋንቋ ትልቅ ቫልዩ ነው ያለው። በነገራችን ትልቅ ጥቅም ነው ያለው። ለዛም ነው የሊቃውንት ጉባኤ ካደራጃቸው 6 ክፍሎች አንዱ አሁን በአዲሱ መልክ የሚደራጀው የቋንቋ ክፍል፣ የትርጓሜ ክፍል የተቋቋመው ለዚህ ነው። የቅበተ እምነት ክፍል ያስፈልገዋል። አዎ፣ የቋንቋ ክፍል ደግሞ ያስፈልገዋል። የቋንቋ ክፍል የሚያስፈልገው ለዚህ ነው። አሁን ለምሳሌ ይሄ የሰባ ሊቃናቱን ትርጉም አለ ይሄኛው መጽሐፍ። ይሄ የሰባ ሊቃናት ደግሞ የግሪኩን ብናገኘው የግዕዙን ማነው የዕብራይስጡን ብናገኘው በጣም ጠቃሚ ነው። ስለዚህ ዕብራይስጥ እውቀት ያለው በግሪክ እውቀት ያለው ሰው በጣም ጠቃሚ ነው ማለት ነው። ምክንያቱም ሰባ ሊቃናት ከዕብራይስጥ ወደ ግሪክ ላይ ተረጉሙት። ስለዚህ ተረጉሙ ያንን ነገር አንስቶ በግሪክ ቋንቋ ይሄ ነው፣ ስለዚህ አቻ የሆነ ትርጉሙ ይሄ ነው ብሎ ለማስተካከል ያለቻል። እንዲህ አይነት ነገሮች ለማወቅ እጅግ በጣም ቋንቋ አስፈላጊ ነገር በመሆኑ ቋንቋ ደግሞ ይትባሃል አገባቡን ማወቅ አንዳንድ ጊዜ ደግሞ ሲያጣ ቋንቋ ሲያጣ የተለመደውን ቋንቋ ይጠቀማል። ሲያጣ ማለት በቃ የሌለውን ሌላ የሚተረጉምበት ቃል በሚያጣበት ጊዜ ተቸግሮ ቋንቋ ያንን የመግለጽ አቅም ያለውን ቋንቋ በሚያጣበት ጊዜ አቻ የሆነ የሚቃረብን ትርጉም ይጠቀማል። ይህው የሊቃውንት ጉባኤን በተመለከተ ይሄ ስለሆነ እግዚአብሔር ከፈቀደ በሊቃውንት ጉባኤ በኩል የተወሰነ ውሳኔ ሁላችንም በጋራ እንሰማለን። ምክንያቱም ቅዱስ ሲኖዶስ ያጸደቀው
ይህንን መግለጫ መነገር ያለበት መታረምም መስተካከል የሚገባው በነገረ ማርያም በነገረ ክርስቶስ መታረም የሚገባቸውን ነገሮች እንዲያርም ስልጣን የተሰጠው ማን ነው? ቅዱስ ሲኖዶስ። ቅዱስ ማን ነው? ሊቃውንት ጉባኤ ስለሆነ ቅዱስ ሲኖዶስ የሰጠው ቀለስ ስለሆነ እሱ ነው የሚገልጽልን። እሱን መስማት ያለብን ነው። አይሰማም? አይሰማችሁም? ይሰማል አይደል? ጥሩ። እሺ ለዛሬ እንደ መግቢያ የምጽአተ ክርስቶስ በተመለከተ የተወሰነ ነገር እንላለን። ምጽአተ ክርስቶስ በተመለከተ በሉቃስ ወንጌል ምዕራፍ 12 ቁጥር 35-37 ላይ ስለ ነገረ ምጽአቱ ስለ 1000 ዘመን ለማንሳት ከመቅድሙ መጀመር ስላለብን በተቻላችሁ መጠን ማስታወሻ የምትይዙ ልጆች ካላችሁ ማስታወሻ እየያዛችሁ እንማማርበታለን ማለት ነው። ከኔ ይልቅ ካሜራውን እያያችሁ ብትማማሩ ግን ጥሩ ይመስለኛል። አሼ ካለ ጥያቄህን ልቀበልና ወደ ትምህርቱ ልሂድ። እየሳብኩ ኔትወርክ መሰለኝ ያስቸገረ ነው ያለው። አሼ ካለ ግባና ልሳበ። ኔትወርኩ ይመስለኛል። ሌላው በጣም መታወቅ የሚገባው ጉዳይ ቤተክርስቲያን በነገረ ክርስቶስ ያላትን እውቀት ጭምር እንድታውቁት የሚያደርግ ነው። ቅድማን ያሳያችሁ ማለት ነው። አሁን ብዙዎቹ እንደሚናገሩ እርሱን ያዳነን እርሱን ያዳነን። ይሄን እኮ የተናገረች እኮ ቤተክርስቲያን ናት። እዚህ መጽሐፏ ላይ እኮ ነው። በመልአክ አይደለም ያዳነን፣ በአማላጅም አይደለም ያዳነን፣ እርሱ ራሱ መጥቶ ተሰቅሎ ነው ያዳነን። ይሄ የምናገኘው እኮ በግዕዙ መጽሐፍ ቅዱስ ነው። ከሰባ ሊቃናት ትርጉም ጋር አንድ አይነት የሆነ የግዕዙ መጽሐፍ ቅዱስ። ይህን እኮ በ66 መጽሐፍ ቅዱስ ላይ ቃል በቃል እኮ አናገኘው። እንደውም የሚለው የፊቱ መልአክ አዳናቸው ነው የሚለው። ስለዚህ ቤተ ክርስቲያን ኦርቶዶክስ ትፈራለች፣ ክርስቶስን ለመጥራት ትሸማቀቃለች፣ እንደው እናንተ ለመናገር ትፈራላችሁ ለሚሉ ሰዎች ቤተ ክርስቲያን ምን ያክል እንደማትፈራ እንደውም ሰባ ሊቃናት ለተከተላን የጻፈችው በመልአክ አይደለም ያዳነን፣ ቅዱስ ሚካኤል መጥቷል ተሰቅሎ ሞቶ ያዳነን፣ ከመላእክት አንዱ አይደለም መጥቶ መስቀል ተሰቅሎ ሞቶ ያዳነን፣ ወይ ደግሞ ከነቢያት መካከል አንዱ ቅዱስ መጥቶ አይደለም በአማላጅ ያዳነን፣ አሊያም ደግሞ የሆነ ቅዱስ መጥቶ የሆነ አንድ አባት ቅዱስ አባት መጥቶ በቃ አንተ እስቲ ለምንላቸው፣ እስቲ ጸልይላቸው፣ እስቲ ልታደጋቸው ብሎ የሆነ ቅዱስ አማልዶናል። የዳን ነው በወርቀ ደሙ ነው። ስጋውን ቀርሶ ደሙን አፍሶ ነው። ይህን የምናገኘት ነው በሰባ ሊቃናት ነው በግዕዝ ላይ የምናገኘው። በዚህ አጋጣሚ ፕሮቴስታንት ወንድሞች እናቶች በቅን ልቦና እንድታዩት ነው። እስቲ ተመልከቱት። ትንቢተ ኢሳይያስ 63:9 እጃችሁ ላይ ያለውን ገጸ ንባብና የሰባ ሊቃናትን ትርጉም ተመልከቱ። መጽሐፍ ቅዱስን ለመጀመሪያ ጊዜ ከዕብራይስጥ ወደ ግዕዝ የተረጎሙት ሰባ ሊቃናት ናቸው። ከክርስቶስ ልደት በፊት ትንቢተ ኢሳይያስ የምናገኘው ነው ብሉይ ኪዳን ላይ ነው። ወንጌል ከመጻፉ በፊት ይህንን ኢሳይያስ ሲናገር ምን ብሎ የተናገረው? ይህን እኮ ያስቀመጠችልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሳትሸርፍ ሳትቀንስ በመልአክ አይደለም በአማላጅ አይደለም እሱ መጥቶ አዳነን። ስለዚህ ታውቃለች ማለት ነው። በመልአክና በክርስቶስ በአማላጅና በክርስቶስ መካከል ያለውን ነገር የምታውቅ ቤተክርስቲያን ናት ቤተክርስቲያን። ስለዚህ እንደዚህ አይነት መጽሐፍቶችን በጥንቃቄ ማየት እጅግ በጣም ጠቃሚ ነው። ካሜራውን አንዴ ላዞርላችሁና ነገረ ክርስቶስን በተመለከተ መጽሐፍ ስለ ምጽአተ ክርስቶስ ትምህርታችን እንጀምራለን። እንደው መጽሐፉንም እየጠቆምን ለመማማር እንዲያመቸንም በዛው ለትምህርታችን ያመቸ። ምናልባት ማስታወሻ የምትይዙ ልጆች ትኖራላችሁ። ማስታወሻ ስትይዙ ደግሞ እግዚአብሔር ከፈቀደ ቀስ እያልኩኝ ጥቅሶች ቦታዎች ላይ እየከፈትኩኝ ያሳያችኋለሁ ማለት ነው። እሺ መጽሐፋችን የሚለው ይሄንን ነው የምንማማርበት። ምጽአተ ክርስቶስ የሚል ነው። ስለ መጨረሻው ዘመንና ስለ ጌታችን ኢየሱስ ክርስቶስ ዳግም ምጽአት ሳሙኤል ፍቃዱ የሚባል የቤተክርስቲያናችን ደገኛ መምህር ወንድማችን የጻፈው ነው። ይህንን የምንመለከተው ምንድን ነው? ምጽአተ ክርስቶስን ሁል ጊዜ የተሻለ በምንድን የምንመዝህ ነው? በመጽሐፍ ቅዱስ ትምህርት። ስለዚህ እንዲህ እያደረግን እንሄዳለን ማለት ነው፣ እያመሳከርን እንሄዳለን። ይህንን መጽሐፍ እንግዲህ በጥንቃቄ ከጻፈ በኋላ ጥልቅ ነገር ማብራሪያና ተጨማሪ ነገሮችን የረዳው ያው ከእግዚአብሔር በታች ዲያቆን ያረጋል አበጋዝ እንደሆነ እዚህ ጋር ጽፎ እናገኛለን። ይህ መጽሐፍ ሲያትም ሳሙኤል ፍቃዱ ያረጋል አበጋዝ
ብዙ ነገሮችን እንዳገዘው ጽፎ እናገኛለን። እሺ ምንጭ የምናደርገው ጌታችን ወንጌል ነው። ከነገረ ምጽአት ስንነሳ የምናደርገው ከወንጌል ነው። ምንጊዜም ስለ ምጽአቱ የነገረን መጽሐፍ ቅዱስ ስለሆነ መነሻችን መጽሐፍ ቅዱስ ነው። ምኑ ጋር ካልን የሉቃስ ወንጌል ምዕራፍ 13 ቁጥር 35 ላይ ቁጥር 35 እንዲህ የሚል ቃል እናገኛለን። 35 ላይ በደንብ ስሙ። እንግዲህ ኢየሱስ ክርስቶስ የተናገረውን ነገር ምዕራፍ 12 ይቅርታ 12:35 ጌታ ኢየሱስ ክርስቶስ የተናገረውን ትምህርት ምን ያክል አንዳንዶቻችን በጥንቃቄ እንደማንመለከት አንዱ ማሳያ ከዚህ እየወሰድ ነው የምናየው። የሉቃስ ወንጌል ምዕራፍ 12 ላይ ያልኳችሁ 12 ቁጥር 35 እንደዚህ የሚል ቃል እናገኛለን። ወገባችሁ የታጠቀ መብራታችሁም የበራ ይሁን፣ እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ትእዛዝ ነው የታችኋል። ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ጌታቸው የተባለው ማን ነው? እርሱ ባለቤቱ ኢየሱስ ክርስቶስ በመጣ ጊዜ መቼ? በምጽአት ምን ሲያደርጉ? ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምን እየነገረን አሁን እዚህ ጋር? አንደኛ ወገባችሁ ታጠቀ ይሁን አለ። ወገብ የታጠቀ ማለት ምን ማለት ነው? ወገብ የታጠቀ ማለት ምን ማለት ነው? ቀበቶ አድርጉ እያለ ነው። መብራታችሁ የበራ ሲባል ላይት ያስፈልጋችኋል እያለ ነው። አይታችኋል። እዚህ ጋር ይሁን ካለ በኋላ እናንተም ይላል ጌታቸው መጥቶ ደጁን ሲያንኳኳ አይታችኋል። ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ስታንድ ባይ ሆኑ ማለት ነው። ስለዚህ ክርስቶስ ሲመጣ በምጽአት ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። ምን ሲሉ? ሲተጉ። አምነው ያሉትን አይደለም፣ ሲተጉ የሚያገኛቸው ብፁዓን ናቸው። አያችሁ፣ ጌታችን አምነው ማገኛቸውን ያመኑብኝን ነው አይደለም ያለው። ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። የሚያስፈልገው ምንድን ሲሉ ነው? ሲተጉ የሚያገኛቸው። ስለዚህ ስለ ነገረ ምጽአት ስንነጋገር ወይኔ ጉድፈላ እንደው 8ኛው ሺህ ቀረበ እንደውም ጨለማ ውስጥ ልንገባን ብሎ ይሄ መርበትበት እንደዚህ ማዘን ሳይሆን መትጋት። ምንድነው ትጋት? በጾም በጸሎት በስጋው ደግሞ መትጋት። እዚህ ጌታቸው መጣ ጊዜ ምን ሲሉ? ሲተጉ የሚያገኛቸው እነዚህ ባሮች ምንድን ናቸው? ብፁዓን ናቸው። ተግቶ ማግኘት አለባቸው። የመነሻችን ይሄ ነው። በእውነቱም ይህ መጽሐፍ ይጽፍ መቅድም ላይ ታችሁ የጠቀሰውን ጠቅስ ይሄንን ወገባችሁ የታጠቀ መብራታችሁ የበራ እናንተም ጌታቸው መጥቶ በደጁን ሲያንኳኳ ወዲያው እንዲከፍትለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ምሰሉ እኮ ነው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። መጽሐፈ ገብረ ሕማማት ደግሞ ይላል የዓርብ ላይ በ9 ሰዓት ምንባቡ ላይ በታላቁ መምጫህ ቀን እቀበል ዘንድ የነፍሴን ሃይማኖቷና ምግባሯን አጽና ይላል። እውነት ነው፣ ያጽናልን እግዚአብሔር። በየትኛው? በታላቁ መምጫህ ቀን ነው የሚለው። መቼ? በዕለተ ምጽአት እቀበል ዘንድ ምን አድርገኝ? የነፍሴን ምኗን? ሃይማኖቷን። እምነት ያስፈልጋል ማለት። ከዛስ ምግባሯን ምን በል? አጽና። ሃይማኖትና ምግባር መጽሐፈ ገብረ ሕማማት የዓርብ ላይ 9 ሰዓት ምንባብ እና እዚህ መጽሐፍ ላይ ይላል ንዑድ ክቡር የሆነ የጌታችን የመድኃኒታችንና የአምላካችን ኢየሱስ ክርስቶስ ዳግመኛ የመምጣቱ ነገር የሚናገር መጽሐፍ ይህ ነው ይላል። ይሄ ምጽአተ ክርስቶስ የተባለው መጽሐፍ የጌታችን ጽንሰት፣ ልደት፣ መከራ መቀበል፣ ሞት፣ ትንሣኤና እርገት ከጥቅም አንጻር ለዘላለም ሕይወት መሰረቶች ሲሆኑ ከታሪክ አኳያ ግን ባለፈው ጊዜ የተፈጸሙ ክስተቶች ናቸው አይደል? ጥቅም አላቸው። ጽንሰቱ ጥቅም አለው አይደል? ልደቱ ጥቅም አለው። መከራ መቀበል ለእኛ ሲል ነው። በእርሱ ቁስል ተፈወሳችኋል የሚለው የሞቶ ሞጌ የተሰበረው እሱ አይደለ? የትንሣኤያችን በኩር እሱ አይደለ? ዳግመኛ ለፍርድ ይመጣው እኛን ለማዳን አይደለ? ሊፈርድ ይመጣል።
ለጻድቃን ሊፈርድላቸው፣ በኃጥአን ሊፈርድባቸው ይጠቅማሉ። ግን እነዚህ ሁሉ ያለፉ ናቸው አይደል? ጌታችን ገና የሚጸንስ አለም ተጸንሷል፣ ተወልዷል፣ አለቀ። ልደት ተወልዷል። ጌታችን ከድንግል ማርያም ከስጋዋ ከነፍሷ ነስቶ መከራ መቀጥ ተቀብሏል፣ ሊቀበላልም ካሁን በኋላ ሞቷል፣ ድጋሚ አይሞትም። ተነስቷል፣ ድጋሚ አይነሳም። አርጓል፣ ድጋሚ አያርግም። እነዚህ ያለፉ ናቸው። ጥቅም አላቸው። ልብ በሉ። ያለፉ ናቸው ሲባል ለዘላለም ሕይወት መሰረቶች ሲሆኑ ልብ በሉ። የዘላለም ሕይወት መሰረቶች ናቸው። ምኑ? ጽንሰቱ፣ ልደቱ፣ መከራ መቀበሉ፣ ሞቱ፣ ትንሣኤው፣ እርገቱ ከጥቅም አንጻር ለዘላለም ሕይወት መሰረቶች ናቸው። ይሄንን ሳያምን መዳን የለም። የጌታችን ኢየሱስ ክርስቶስን ጽንሰት ሳያምን፣ ልደቱን ሳያምን፣ መከራ መቀበሉን ሳያምን፣ ሞቱን ሳያምን፣ ትንሣኤውን ሳያምን፣ እርገቱን ሳያምን እኔ ድኛለሁ፣ እኔ መዳን ሕይወትን እየፈጸምኩ ማለት አይችልም። ግን እነዚህ ክስተቶች ምንድን ናቸው? ያለፉ ናቸው አይደል? ስለ እኔ ሲል ተሰቅለሃል፣ ስለ እኔ ሲል ሞተሃል፣ ስለ እኔ ተነስተሃል ብሎ ጌታችን ያደረገውን ያለፈ ድርጊት ነው አይደል? የፈጸመውን ያንን ማዳን ሕይወት የማዳንን ነገር ማመን አለበት። ከታሪክ አንጻር ምንድን ናቸው እነዚህ? ተሰርቶ ተፈጸሙ ናቸው። ምጽአት ግን ከዚህ ይለያል። አሁን ጌታችን ዳግም ምጽአት መጥቷል? አልመጣም፣ ገና ይመጣል። አሁን እነዚህ የተከናወኑ ናቸው። ጌታችን ተጸንሷል፣ ጌታችን ተወልዷል፣ መከራ ተቀብሏል፣ ሞቷል፣ ተነስቷል፣ አርጓል ብለን እናምናለን። ምጽአቱ ግን ገና ነው። ወደ ፊት ለፊት የሚሆነው የሚጠበቅ ሚስጥር በመሆኑ ለየት ይላል። ስለዚህ የተቀረው ነገር የጌታችን ዳግመኛ መምጣትና ለሰው ልጆችን እንደሰራቸው በመክፈል ለኃጥአን የዘላለም ሐሳር፣ ለጻድቃን ደግሞ የዘላለም ሕይወትን ማውረስ ነው። አሁን የቀረው ይሄ ነው። የቱ ጋር ያለ ነው አሁን እኛ ጥያቄ። ይሁን እንጂ ምጽአቱ ወደፊት የሚሆን ነው ቢባልም ያለፉትን ነገሮች ያህል ማለትም ጽንሰቱን፣ ልደቱን፣ መከራ መቀበሉን፣ ሞቱን፣ ትንሣኤውን እና እርገቱን ያህል የታመነና እርግጥ የሆነ ነገር ነው። ልክ እንደዚህ የታመነ በነገራችን ዳግም ምጽአቱ እርግጥ የታመነ ነው። ገና ነው ሲባል ላይሆን ይችላል ማለት አይደለም። እርግጥ ነው። በቃ ልክ ጽንሰቱን እንዳመን ነው። ይጸነሳል እንዳለ ከድንግል ማርያም በማህፀኗ ተጸነሰ፣ ተወለደ። ልደቱ ተነገረለት፣ ትንቢት ተወለደ። በትንቢቱ መሰረት መከራ ተቀበለ፣ ሞተ፣ ተነሳ፣ አረገ። እነዚህ የታመኑ ናቸው፣ እርግጥ ናቸው። እነዚህም እርግጥ ነው፣ ምጽአቱም እርግጥ ነው። ስለዚህ ነገረ ምጽአቱ ማለት ወደ ፊት ለፊት ነው የሚሆነው ማለት ላይሆን ይችላል ማለት አይደለም። ምጽአቱ የግድ የሚሆን የታመነ ትምህርት። ጌታችን ከሞት እነሳለሁ ብሎ እንደተናገረ ከሞት መነሳቱ እርግጥ እንደሆነ ሁሉ እመጣለሁ ማለቱ አንድ ቀን እውን የሚሆን ነው፣ ማይቀር ጉዳይ ነው። በተጨማሪም ለምጽአቱ ምልክቶች የተሰጡ በመሆኑ አማናዊነቱን የጎላ ያደርጉታል። ክርስቶስ ሲመጣ የሚደረጉት መጽሐፍ ቅዱስ ነግሮ ነው የለ። መርሁ ምንድን ነው? ምን እናድርግኛ? ይኸው ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሮች ብፁዓን ናቸው። ምን ሲያደርጉ? ሲተጉ። በቃ መትጋት ነው። ክርስትና ማለት መትጋት ነው። የሆነ ዘመን አሸወይና አይደለም። ክርስትና ሾው ፎቶ አይደለም። ክርስትና ዝም ብለን ብቻ እንዲህ ዝም ብለን የኦርቶዶክስ ነኝ ምናምን ብለን የምንጎርርበት አይደለም። ክርስትና ማለት ምን ማለት ነው? ሲተጉ የሚያገኛቸው ምኖች ናቸው? እነዚህ ብፁዓን ናቸው። እሱ ሲመጣ ሲተጉ ያገኛቸው ናቸው። እነሱ ምሰሉ ብሎናል። እዚህ ጋር ምሰሉ አለን እኮ። ተግታችሁ ጠብቁት ጌታችሁን፣ እሱን ምሰሉት ብሎናል። እሺ ስንቀጥል ጌታችን ሰው ሆኖ ተገልጦ ስለ ዓለሙ ኃጢአት መከራ ተቀብሎ ተሰቅሎና ሞቶ እንዲሁም ከሙታን ተነስቶ የጀመረው የአድህኖት ስራ በከበረ ምጽአቱ ፍጻሜ ያገኛል። የአድህኖት መቼ ነው ፍጻሜ ያገኛል? በቃ አለ። ከዚህ በኋላ አዲስ ሰማይ አዲስ ምድር ነው ያለው አይደል? ይሄው አረጌው ነገር ሁሉ ያልፋል። እግዚአብሔር ለሰው ልጆች ያለው ሐሳብና ዓላማው አልተጠናቀቀም። ይህንን እውነተኛው ሐኪም ሉቃስ የጻፈው ቃል መረዳት ይቻላል። እናም በውስጥ እውነተኛው ሐሳቡ ምን ነበር? እኛም በመንግስት ሳይኖራል የሚያልቀው ድነናል፣ እየዳንን ነው፣ እንድናለን ብለን ምናምናለን። ኦርቶዶክሳዊ የመዳን ትምህርት ማለት ይሄ ነው። ድነናል ከኃጢአት ባርነት፣ ከዲያብሎስ ባርነት፣ ከሲኦል ቁራኝነት፣ ከኃጢአት ከመገዛት፣ ከሞት በታች ከመሆን ድነናል። እየዳንን ነው።
በጾም በጸሎት በተጋድሎ እየፈጸምን ነው። ከዛስ መንግስት ሰማያትን በቸርነቱ ብዛት እንወርሳለን። ኦርቶዶክሳዊ መዳን ትምህርት ምንድን ነው? ድነናል፣ እየዳንን ነው፣ እንድናለን። ስለዚህ ድናል ሳልዳንክ ሲባል እኛ የስ ኦር ኖ ኩዌሽን አለም። አንዳንድ ሰዎች የስ ኦር ኖ ኩዌሽን ድናል ሳልዳንክ ይህን ብቻ የምፈልጉ ይላሉ። ይሄ ኮምፕሌክስ ኩዌሽን ይባላል። ፋላሲ አይነት ነው። አንድ ነገር የስ ኦር ኖ የማይባል ማብራሪያ የሚፈልግ ነገር ሲሆን አይ ማብራሪያ አልፈልግም የስ ኦር ኖ ነው የምፈልገው ካላነሰ ኮምፕሌክስ ኩዌሽን ፋላሲ ይባላል። የፋላሲ አይነት ነው፣ ህጸጽ ነው። እንደዛ ይባላል። ገለጻ የሚፈልግ ማብራሪያ የሚፈልግ ነው። ሐኪሙ ሉቃስ ምን አለ? ገና ሲጀምር የሐዋርያት ሥራ በምዕራፍ 1 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም እግዚአብሔር አምላክ ለእኛ እኛን ያለው ሐሳቡና ፈቃዱ ምንድን ነው ስንል እንዲህ ብሎ ገልጾ እናገኛለን። እንዲህ ይለናል። ልብ በሉ እዚህ ጋር ምን እንደሚል እርሱም ይላል ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሞ ደግሞ እሺ የገሊላ ሰዎች ወይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በቃ በዚህ ነው የሚጠናቀቀው። የዚህ ዓለም ነገር በዚህ ያልቃል። ምን እንዲሁ ሲሄድ የነበረው ኢየሱስ እንዲሁ ሲመጣ ማለቂያው በዚህ ነው ማሰሪያው። ስለዚህ ይህን ትምህርት መማር ያስፈልገን። ቴዎድሮስ ይመጣል፣ ኤልያስ መጥቷል ብሎ ሰው እየተነዳና በፈለገው ትምህርት በሚሄድበት በዚህ ወቅት ነገረ ምጽአትን ከመነሻው መማር ተገቢ ነው። ከየት? ከመጽሐፍ ቅዱስ። አሁን ከየት የተማረ? ከመጽሐፍ ቅዱስ። ምን አለ መልአኩ? ከላይ ሲጀምር ራሱ ስታነቡት ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ማን? ኢየሱስ ክርስቶስ። ከዛስ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ደቀ መዛሙርቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው። ነጫጭ ልብስ የለበሱት እነማን ናቸው? ሰዎች ታሉት መላእክት። ለምን አላቸው ሰዎች? ሰው ሆኖ እኮ አይደለም። ለምንድነው መላእክት በሐዲስ ኪዳን ሰው ሆኖ የሚገለጡት? ሰው ሆኖ አድናችኋል ሲሉን ነው። እውነት ነው። ኢየሱስ ክርስቶስ ያዳነን ሰው ሆኖ ነው። የባሪያን መልክ ይዟል ያዳነን። ለዛ ነው መላእክት ሲገለጹ ሁለት ነጫጭ ልብስ የለበሱ መላእክት አይልም፣ ሁለት ነጫጭ ልብስ የለበሱ ሰዎች ይላል። ባጠገባቸው ቆሙ። ደግሞ ምን አሏቸው? የገሊላ ሰዎች ሆይ ሲያጽናኑ መላእክት አይታቸው። አጽናኝ እኮ ናቸው መላእክት። ከጌታችን ከኢየሱስ ክርስቶስ ጋር እየኖሩ አጽናኝ ናቸው። መላእክት ያስፈልጓቸዋል። ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ስለ ዳግም ምጽአቱ ነገረን። አትተክዙ፣ አይዟችሁ፣ ይመጣል። ማጠናቂያው በዚህ ነው። ግልጽ ነው ሐሳቡ አይደል? ስለዚህ ስለ ነገረ ምጽአት የነገረን ማን ነው ማለት ነው? መጽሐፍ ቅዱስ። ዳግም እንደሚመጣ የነገረን ማን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ቁልጭ ያለቃል። ነገረ ምጽአት በነቢያት ትንቢት፣ በራሱ በጌታችን ትምህርት፣ በሐዋርያት ስብከትና በሊቃውንት ድርሰት በስፋት የተገለጸና የተብራራ እውነት ነው። በመሆኑም ዳግም ምጽአትን በተመለከተ ከነዚህ እውነተኛ ምንጮችና ከሕይወት ጉድጓዶች ብቻ ነው የሕይወት ውሃ ልንቀዳ የሚገባው። ነገረ ምጽአትን በተመለከተ ከሌላ ሰው መማር የለብን። ክርስቲያኖች መማር ያለብን ከቤተ ክርስቲያን ብቻ፣ ከመጽሐፍ ቅዱስ ከእውነተኛው ምንጭ። ከማን? ከኢየሱስ ክርስቶስ ከተማሩት ከሐዋርያት። ይኸው ነገረ ምጽአት በነቢያት ትንቢት፣ ከዛስ በራሱ በጌታችን ትምህርት፣ በሐዋርያት ስብከትና በሊቃውንት ድርሰት በስፋት የተገለጸና የተብራራ እውነት ነው። ስለዚህ በመሆኑም ዳግም ምጽአትን በተመለከተ ከነዚህ እውነተኛ ምንጮችና ከሕይወት ጉድጓዶች ብቻ ነው የሕይወት ውሃ ልንቀዳ የሚገባው። ከየት? ከእውነተኛው ምንጭ። ከማን? ከቤተ ክርስቲያን። በቃ መቀዳት ያለበት ከቤተ ክርስቲያን። ይህንን ሁላችንም ኦርቶዶክሳውያን ስለ ነገረ ምጽአት ስንጠይቅ ከየት ነው መማር ያለብህ ስንባል ከቤተ ክርስቲያን። በቃ አስተማሪያችን ማናት? ቤተ ክርስቲያን። የምትናገረን ማናት? ቤተ ክርስቲያን። ከቤተ ክርስቲያን ትምህርት ውጭ የማንም ትምህርት አንሰማ። በቃ አለቀ። ምንጫችን አብነት ምናረጋት ማናት ከተባለ ቤተክርስቲያናችን ናት። ስለዚህ ይህን ሁላችን ልናቀው ልንገነዘበው ይገባል። ዳዊት መዝሙር በነገራችን ላይ በነቢያት ትንቢት ሲል ምን ማለቱ ነው ጥያቄ። በነቢያት ትንቢት ብሎ ሲናገር ምን እያለ ነው?
ይሄ እዚህ ጋር ተመልከቱ። የታችሁ ምን እንደሚጠቃላችሁ በነቢያት ትንቢት ምኑ ነገረ ምጽአቱ በዳዊት መዝሙር ላይ አለ። ምዕራፍ 50 ላይ ምዕራፍ 49 በቅንፍ 50 ማለት ምን ይላል? ከክብሩ ውበት ከጽዮን እግዚአብሔር ግልጦ ነው ይመጣል ካለ በኋላ አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያው ብዙ አውሎ አለ። በላይ ያለውን ሰማይን ምድርን በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት ይላል። እግዚአብሔር ገሃደ ይመጻእ ለምንለ ምስባክ ላይ ወአምላክነ ይሄ እያረምም አምላካችን ግልጦ ሆኖ ይመጣል ዝምም አይልም ነው የሚለው። ለዚህ ነው የአማልክት አምላክ እግዚአብሔር ተናገረ ብሎ ከጀመረ በኋላ ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት ካለ በኋላ ከክብሩ ውበት ከጽዮን እግዚአብሔር ግልጦ ሆኖ ይመጣል። ከዛስ አምላካችን ይመጣል ምን አይልም? ዝም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። ይሄ በነቢያት ትንቢት የተነገረ ነው፣ ነገረ ምጽአቱ ነው። ለምን መሰላችሁ? ከዚህ የምንጀምረው እያሟሸ እንድንሄድ ነው። እሺ ክርስቲያኖች፣ አሁን ዘለን ወደ ዋናው ሀሳብ ከገባል ሰዎች ግራ እንዳይገባቸው ከምንጩ እንድናጠራው እንጂ የምንማረው ትምህርት ርዕሰ ጉዳዮቹ እነዚህን ሁሉ ያጠቃል። ርዕሰ ጉዳዮቹን ለማወቅ ከፈለጋችሁ እዚህ ጋር እያንዳንዷ በርዕስ አለች። እሺ ማናችንም አንቀርባል፣ እቺ ሁላን የምንማራታለን እቺ እንዳለ ማለት ይሄ እዚህ ጋር የምታዩት ማለት ስለ ነገረ ምጽአት አራቱ ምጽአቶች የሚባሉት እነማን ናቸው? ራእየ ጳውሊ የሚባለው ምንድነው? ያያቸው እነዚህ ወፎቹ ማለት ነው። ሶስቱ ምጽአቶች የሚባሉት የኢያሱ ልብሶች የሚባሉት በለስን ይብሎ ጌታችን ተነግሮ የለ በለስን ተመልከቱ ብሎ እንደተናገረ ስለ ምጽአት ምልክት ምን ማለት ነው? እንዲህ ሲል ስለ ቀኑ ማስላት ስምንተኛ ሽትሮ ሲነገር እንደዚህ ሁሉ እናያቸዋለን እግዚአብሔር ከፈቀደ ማለት። ስለ ሺህ ዓመት መንግስት በቃ ይሄ ሁሉ ማለት ሺህ ዓመቱ በተመለከተ አማናዊ አስተምሮ ምንድነው? የሺህ ዓመት እውነተኛ ትርጉም ምንድነው? ሺህ ዓመት በመጽሐፍ ቅዱስ ተብሎ ይተረጎማል። ይሄ ሁሉ እንመለከታለን። ይሄ ሁሉ አለ ማለት። እስከዛ ስለ መነጠቅ ሰባቱ መቅሰፍቶች ባሉት ምንድን ናቸው? እዚህ ጋር ደግሞ ሐሳዌ መሲህ ማን ነው? ሐሳዌ መሲህ ተክለ ቁመናው ምንድን ነው? ስለ ሐሳዌ መሲህ ሊቃውንቶች ብሎ አስተማሩ። ይሄው 6 ምንድን ነው? ይሄው እዚህ ጋር ጎግና ማጎግ ሲል ምን ማለት ነው? አርማጌዶን የጦር ሜዳ ሲባል ምን ማለት ነው? ከዛ መጨረሻ ላይ ስለ ደብረ ጽዮን የሚባለው ደብረ ጽዮን የትግራዩ አይደለም፣ ደግሞ በመንግስት ሰማያት ያለውን በኢየሩሳሌም ያለውን ሲናገር የዘላለም ቤቶች ሲባል ይሄ ብልየት ማርጀት የሌለበት አዲሱ ሰማይ ስንል ምን ማለታችን ነው? ይሄን ሁሉ እንማርበታለን። ሁለቱም ምስክሮች እኔ ኤልያስና ሄኖክ ሲባሉ ምን ለማለት ተፈልጎ ነው? ኤልያስና ሄኖክ መጥተው እንዴት መስማዕትነት የሚያርፉት? በሐሳዌ መሲህ ዘመን ከመጣል ነገረ ምጽአቱ ሊቀርብ ሲል የሚታየው ምሳሌ ምንድን ነው? እሺ ሲኦልን ምን እንደምትሆኑ መጨረሻ ላይ ከሲኦል ጋር በተያያዘ የቤተክርስቲያናችን ትምህርት ምንድን ነው? አጋንንት እንዴት የሚፈርድባቸው በስተመጨረሻ ቀን። እነዚህን ሁሉ እግዚአብሔር ከፈቀደ መሀል ላይ ሳይደክማችሁ አረፍት እየሰጠን እንማራለን ካልሰለቻችሁ። ስለዚህ እግዚአብሔር እንደጀመርነው እሱ ያስፈጽመን በእውነቱ። እችን ትንሽ ልበልላችሁና ለዛሬ አላብዛባችሁ። ከበዛባችሁ እንዳይሰለቻችሁ። አንዳንድ ሰው ይሰለቸዋልና ሲረዝም ጥሩም ስላልሆነ የተወሰነ ቤዝመንት ከያዝን መሰረት ከያዝን በሚቀጥለው ክላስ ላይ ደግሞ ልክ እንደዚሁ ቀስ በቀስ እያደረግን ትንሽ እየጨመርን እያሰፋ ነው ደግሞ እንሄዳለን ማለት ነው። በተቻላችሁ መጠን ትምህርቷን በጥንቃቄና በማስታወሻ ብትከታተሉ በጣም ቆንጆ ነው። ለነገረ ምጽአታችን ምን ጠቅሰው ማንን እንደሆነ ከአባቶች እንዲጠቅሰን እንደምናስተምር ብታውቁት እጅግ በጣም ጥሩ ስለሆነ ማለት ነው። እሺ እንደ ሌሎቹ የጌታ ትምህርቶችና ሕይወት ሁሉ ነገረ ምጽአትም ልብ በሉ በስሁታን በተሳሳቱ ሰዎች ማለት ነው በመናፍቃንና በካህዲያን የማጣመምና የመበረዝ ሙከራ ገጥሞታል። እምነትን የሚገለብጡ ያለው ለዚህ ነው ጳውሎስ ሁለተኛ ጢሞቴዎስ 2:18 ላይ እናንብበው። መጽሐፍ ቅዱስ እያነበብን ቃሉ መጽሐፍ ቅዱስ ስለመገኘቱ ኮንፊርም እያደረግን ብንማማር ጥሩ ስለሆነ ሐዋርያ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ
በምዕራፍ 2 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 18 ላይ እንደዚህ የሚል ቃል እናገኛለን። እነዚህ ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ ይላል። አይታችሁ ኮንቨርት የሚያደርጉ አሉ ማለት ነው። አማናዊ ትምህርቱን ኮንቨርት የሚያደርጉ ምን ብለው ትንሣኤ ከአሁን በፊት ሆኗል እያሉ። ስለዚህ ነገረ ምጽአት ላይም ሐሳውያን መምህራን ነበሩ ማለት ነው። መናፍቃን ነበሩ ማለት ነው። ይሄው በሁለተኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ በምዕራፍ 2 ቁጥር 18 ላይ የተናገረው ቃል እነዚህ ይላል ትንሣኤ ሙታን ከአሁን በፊት ሆኗል እያሉ ምጽአቱ ሆኗል በቃ ትንሣኤ ሙታን እያሉ ከዛስ ስለ እውነት ስተው ይላል ተሳስተው ማለት ነው የአንዳንዶችን እምነት ይገለብጣሉ። አቹ ዳይቨርት የሚያደርጉ አሉ አማናዊ ትምህርቱ ማለት። ስለዚህ ነገረ ምጽአቱን በተመለከተ የሐሰት ትምህርት ሰዎች አካሂደውበታል። በነ ጳውሎስ ዘመንም አሁንም እየተካሄደበት ነው የሚገኘው። ጌታችን ይህን በተመለከተም ብሎ ነገረን፣ ማንም እንዳያስታችሁ ተጠንቀቁ አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ቃል በቃል እንደዛ አይደል? ማንም እንዳያስታችሁ እንበሉ ተጠንቀቁ ቃል በቃል። የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ነገረ ምጽአቱን በተመለከተ ሲናገር ነው ይሄ በነገራችን ላይ ይህን ቃል የተናገረው ጌታችን። ስለዚህ ነገረ ምጽአቱን በተመለከተ የሚያሳስት ትምህርቶች አሉ ማለት ነው። እንደዚህ ሆኗል፣ እንደዚህ ተፈጥሯል እያለ የሐሰት ትምህርት የሚናገር አለ ከእውነት ትምህርቱ ጋር እየቀላቀለ ማለት። ስለዚህ እኛ ለምን እንደምንማረው ምጽአተ ክርስቶስ ከተባለ እውነተኛውን የነገረ ክርስቶስ የክርስቶስ መምጣትን በተመለከተ ኦርቶዶክሳዊ ትምህርቱን ለማወቅ በዛም ለመጽናት ብቻ ለእውቀት ብቻ አይደለም ተዘጋጅተን ጭምር ለመኖር እሱ እንዳለን ተግተው የሚያገኛቸው ባሪያዎቹ ብፁዓን ስለሆኑ እኛም ተግተን እንድንገኝ ነገረ ምጽአቱን ማወቅና መገንዘብ አለብን፣ እንደ ሌባ ስለሚመጣብን በድንገት። ስለዚህ ትምህርቱም ከእውነተኛ ምንጮች መቀዳት ተገቢ የሚሆነው ከስህተት ለመጠበቅ ስለሚረዳን ነው ይላል። እውነት ነው። ምክንያቱም ሐሰተኞች ሰዎች አሉ፣ ትንሣኤ ከዚህ በፊት ሆኗል ብሎ የሚናገሩ እምነት የሚገለብጡ ሰዎች ነበሩ። እነ ቅዱስ ጳውሎስ እንኳን በዚህ ዘመን ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ስለ ጌታ ምጽአት ባስተማራቸው ጊዜ መደናገርና በጅታ ውስጥ ገብተው ነበር እና ሐዋርያው ቅዱስ ጳውሎስ ምን ብሎ ተናገራቸው? እስቲ እናንብበው። ቃሉን ከመጽሐፍ ቅዱስ እያጣቀስ ነው ብናየው እጅግ መልካም ነው። በአንደኛ ተሰሎንቄ መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 4 ላይ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 እስከ 16 ምን ብሎ ነግሯቸዋል? እነዚህ ሰዎች ግራ ሲጋቡ በጌታ ቃል የምንላችሁ ይህ ነውና ካለ በኋላ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ ምንም እንል የምናንቀላፋ ማን ነው? እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። በዚህ አጋጣሚ ራፕቸር እዚህ ጋር ዲስፕሩቭ እያደረገ ነው። ያንቀላፉትን አንቀድምም። የሞቱ ሰዎች እዚህ ያሉ እኛ ቀድመን ነው የምንሄደው የምንነጠቀው አላለም ጳውሎስ። ሕያዋን ሆነን የምንቀር ያንቀላፉትን አንቀድምም ካለ በኋላ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንጠቃለን ካለ በኋላ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ስለዚህ የተሰሎንቄ ምዕመናን ጌታ በጳውሎስ ዘመን የሚመጣ መስሏቸው ስለነበረ ከዕለት ህይወታቸው ተገቱ። በጣም ተቸግረው ነበር። በነገራችን በጣም ተቸግረው ነበር እና ምን አለ? መምጫው እኮ ገና ነው አላቸው። ይሄ አንደኛ ተሰሎንቄ አይደለም። ሁለተኛ ተሰሎንቄ ላይ ምን አላቸው? ይሄ ሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 1ን ተመልከቱ። ምን አለ? ነገር ግን ይላል ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ይላል ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን የሚለው። ተሸብረው ነበር። አይታችኋል። የተሰሎንቄ ክርስቲያኖች አሁን ይመጣል፣ ልክ በነ ጳውሎስ ዘመን ይመጣ መስሏቸው ነበር። ስለዚህ ምን አላቸው? በፍጥነት አይመጣም፣ ይልቁንም ከምጽአቱ በፊት አንድ አብይ ክስተት እንደሚቀድም፣ ይኸው ምን እንዳለ ሐሳዊ መሲህ እንደሚቀርብ ነገራቸው።
ምን አላቸው እዚህ ጋር? ነገር ግን ወንድሞች ወይ ካላችሁ በኋላ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና አለ ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ጭራሽ ልመና ቀረበ። ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። ምን ይቀድማ ማለት ነው? ሐሳዊ መሲህ መምጣት አለበት ቅድሚያ። ስለዚህ በእኔ በጳውሎስ ዘመን ይመጣል ብላችሁ የተሰሎንቄ ክርስቲያኖች አትሸበሩ፣ አትደንግጡ። አዎ ሐሰተኛ ወንድሞች አሉ አሁን ይመጣል ብሎ የሚናገሩ፣ ግን ገና ነው። ምን ይቀድማል? የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ማነኝ እያለ እኔ እግዚአብሔር ነኝ እያለ። ስለዚህ ከክርስቶስ መምጣት በፊት ምን ይቀርባል ማለት ነው? ሐሳዊ መሲህ ይመጣል። ስለዚህ ሐሳዊ መሲህ ደግሞ ገና አልመጣም። ስለዚህ ክርስቶስ አሁን ይመጣል ብላችሁ አትረበሹ፣ ግን ተዘጋጅታችሁ ኑሩ። ስለዚህ የተሰሎንቄ ክርስቲያኖች ክርስቶስ አሁን የሚመጣ መስሏቸው ሲደናበሩና ሲደናገጡ አይቶ ጳውሎስ ምን ብሎ ነገራቸው? አንዴ እንበላትና ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ከዛ ኦርደሩ ምንድን ነው አለ? ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምን። ምን ይቀድማ ማለት ነው? የአመፃ ሰው። ስለዚህ ምን አለ እዚህ ጋር ሲናገር ተመልከቱ። በመንፈስ ምትልቃለች ምስል ጋር በመንፈስ ሲል በሐሰተኞች ነቢያት ማለት ነው። ከእንደገና ወይም በቃል አለ። በቃል ሲል በወሬ ማለት ነው። ከዛስ ከኛ እንደሚመጣ በመልእክት አለ። ምን ማለት ነው? በዚህን ጊዜ ከሐዋርያት እንደተላኩ ሆነው የሚዘጋጁ ሐሰታዊ ክታቦች ስለነበሩ እንደነዚያ እንዳያታሏቸው እያሳሰባቸው ነው። ከኛ እንደሚመጣ በመልእክት ይላል። ጳውሎስ እኮ ልኮኝ ነው እያለ ደብዳቤ የሚያመጣ ሰው አይታችሁ? ምን ፍቅና እኮ ነው። ከኛ እንደሚመጣ ያለው ለዚህ ነው። እኛ ሳንልከው ጳውሎስ ላከኝ እያለ የሐሰተኛ መልእክት እያመጣ ሐሳዊ መሲህ እኮ ማን ነው ክርስቶስ እኮ መምጫው ቀርቧል እያለ የሚያደናግራችሁ ሰው አለ። አንደኛ በመንፈስ አለ። ሐሰተኞች ነቢያት ነው በመንፈስ ያላቸው። በቃል ያላቸው ደግሞ በወሬ ሰው በወሬ ለሚሸበረው ሰማዩ ቀይ ሆኖ አየሁት፣ ኧረ ባለፈው ዕለት እንዲህ ሆኖ አየሁት፣ ኧረ ምን አይነት ስምንተኛው ሺህ ቀርበዋል አሉ ምናምን እንደዚህ ማለት በወሬ በቃል ማለት ያ ወይም ከኛ እንደሚመጣ በመልእክት ያ ከሐዋርያው ቅዱስ ጳውሎስ ተልኬ ነው የመጣሁት ይሄን መልእክት ተመለከቱ ብሎ በመልእክት የሚያሸውዳችሁ ማንም እንዳትጠንቀቁ። የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡ እንለምናችኋለን። እንዲህ ነው ደገኛ መምህር ነው ጳውሎስ። መልእክት ለሚጽፍላቸው ሰዎች በዚህ ያክል ጥንቃቄ የሚያደርግላቸው ኖላዊ ነው። አይቻችሁ እውነተኛ ኖላዊ ሄር ነው። በእውነት ቸር ጠባቂያቸው ነው። በእውነት የሚያስተምራቸው ምዕመናኖቹ እሱ እረኛ ሆኖ በተኩላዎች እንዳይበሉ በመናፍቃን እንዳይበሉ በመንፈስ በሐሰተኞች ነቢያትም ሆነ በቃል በወሬ ወይም ደግሞ ጳውሎስን የላከኝ ብሎ እንኳን ማንም የጌታ ቀን ደርሷል ብሎ እንዳያሸብራችሁ ተጠንቀቁ፣ እንለምናችሁ አደራችሁን። ማንም እንዳያስታችሁ ተጠንቀቁ ብሎ ሲነግራቸው እናያለን። እንደውም ይላል እዚሁ ላይ ነግራችን ላይ እዚህ ሁለተኛ ተሰሎንቄ ምዕራፍ 3 ላይ ቁጥር 17 ስትመለከቱ ነው ግሩም ቃል ተጠቅሟል። ምን ማለት? በገዛ እጄ የተጻፈ አለ። ለምን ጳውሎስን የላከኝ ብሎ ይመጣ ሰው አለ። ከዛ እዚህ ጋር ምን አለ? ቁጥር 17 ላይ በገዛ እጄ የተጻፈ የኔ የጳውሎስ ሰላምታ ይህ ነው፣ የመልእክቴ ሁሉ ማስረጃ ይህ ነው፣ እንዲህ እጽፋለሁ፣ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን ይላል። በምን ጻፍ ይላል? በገዛ እጄ የተጻፈ። ለምን ይመስላችሁ እንደዚህ በገዛ እጄ ያሉ? ከጳውሎስ ተልከናል እያሉ ከኛ እንደሚመጣ በመልእክት ይላል። አይታችኋል? በጳውሎስ ስም አስመስለው፣ በጴጥሮስ ስም አስመስለው፣ በሐዋርያት ስም አስመስለው የጌታ ቀን እኮ ደርሷል ይሄው ጳውሎስን የጻፈላችሁ እያሉ የሚያወናብዱ የሐሰት ወንድሞች ነበሩ። ስለዚህ እዚህ ጋር ምን አይነት ኮንፈርሜሽን ሰጥ ማለት ነው? በገዛ እጅ የተጻፈ የትኛው? የጳውሎስ መልእክት። ስለዚህ ለምንድን ይሄን ያለው ጌታ ጳውሎስ በገዛ እጅ ብሎ የተናገረው? ሐዋርያው እንዲህ ብሎ መናገሩ የእጅ ጽሕፈቱን አይተው መልእክቱ ከእርሱ የተላከ እውነተኛ መሆኑ እንዲረዱ ለማድረግ ነው። ልክ እንደ ፊርማ በእጅ ጽሑፍ እንዲለዩት ማለት ነው። ልክ የሆነ ጽሑፍ ስናይ እቺ ጽሑፍማ የገሌ ነው ብለን እንለየለኛ ብዙዎቻችን።
የሆነ ፊርማ እናይና ይሄ ፊርማማ የእገሌ ነው እንላለን። ልክ እንደዛው ጳውሎስ በገዛ እጅ የተጻፈ ብሎ የተናገረው ለዚህ ነው። ስለዚህ ምን ትረዳን ማለት ነው? ከዚህ የምንረዳው ነገር ምንድን ነው? ምጽአትን በተመለከተ ከጥንት እስከ ዛሬ አያሌ መሳሐቲ ትምህርቶችና ሐሳቦች ተሰንዝረዋል ማለት ነው። ስለዚህ እንኳን በእኛ ዘመን ቀርቶ እነዚህ እነ ጀማነች ለምን ተዋቸው? ይሄ አረንጓዴ ቢጫ ቀይ ያደረገ ምናምን እሱን ተውት። አረንጓዴ ቢጫ ቀይ እኛ የኢትዮጵያ አርማችን የሀገራችን አርማ እንጂ መጽደቂያችን አይደለም። አረንጓዴ ቢጫ ቀይ ጥለት ያደረገ አረንጓዴ ቢጫ ቀይ ነጠላ ያደረገ ይጸድቃል የሚል ትምህርት የለም። የኛ አርማ መስቀል ነው። ቤተክርስቲያን ጉላቷ ላይ የምታደርገው አርማዋ መስቀል ነው። መብት ነው፣ ማድረግ እንችላለን፣ ምንም ችግር የለውም። አረንጓዴ ቢጫ ቀይ ግን በይት ላይ ስለሰቀልክ መንግስት ሰማያት ትገባለህ የሚል ትምህርት ግን የለንም እኛ እንዳንቀላቀለው ማለት ነው። ስለዚህ ይሄን በደንብ አጥንተን ልናውቅ ይገባል። ስለዚህ የተሳሳቱ ትምህርቶች ይኖራሉ፣ ገብተዋል። መቼም በሐዋርያ ዘመንም አለ። በምን ቢመጣ እንዳላላችሁ ጳውሎስ በመንፈስ ቢመጣ ሐሳይ ነቢያት መስሎ ወይ ደግሞ በወሬ በቃልም ቢመጣ ወይም ደግሞ ከኛ እንደሚመጣ በመልእክት ከኛ እንደሚመጣ ማለት እኔ ነኝ ጳውሎስ መልእክተኛ ይሄው የላከላችሁ ደብዳቤ ተመልከቱ፣ ይሄው ጌታ ይመጣል መቅረብ ደርሷ ብሎ የሚያደናብራችሁ ሰው እንዳይኖር። የጥፋት ልጅ ሳይመጣ ይሄ ነገር አይሆንም። አይዟችሁ፣ መጀመሪያ ከጌታችን ከኢየሱስ ክርስቶስ ከመምጣት በፊት መጀመሪያ ሐሳይ መሲህ የጥፋት ልጅ ይገለጣል። ምን ይላል? እኔ እግዚአብሔር ነኝ ብሎ አዋጅ ይናገራል። ይሄ ሳይፈጸም የክርስቶስ ምጽአት አይሆንም። ስለዚህ አትደናገሩ እያለ ያጽናናል ጳውሎስ። ለዛ ነው እዚህ ጋር በገዛ እጄ ጻፍኩት ብሎ የእሱን ስነ ጽሕፈቱን አይተው ይሄማ ትክክለኛ የጳውሎስ ምርት ብሎ እንዲለዩ ታደርጋቸው። ስለዚህ ምንድን ማወቅ ያለብን በቅዱሳት መጽሐፍት ከተገለጸው ውጪ አዲስ ትምህርት የሌለ በመሆኑ መናወጥና መደናገጥ ከኛ ይራቅ። በጉዳዩም ላይ የቤተክርስቲያናችን ድምፅ ብቻ እንስማ። የማንን ድምፅ? የቤተክርስቲያናችን ድምፅ ብቻ እንስማ። ሐሰተኞች ነቢያት፣ ሐሰተኞች መምህራን በወሬ በሐዋርያት ስም አስመስለው የሚመጡ ሰዎች እንደነበሩ ምጽአትን በተመለከተ ሐሰት የሚናገሩ ሰዎች እንደነበሩ ያሳያል። እሺ፣ ምጽአተ ክርስቶስ በሚመለከት በሚያስከትለው ውጤት ማህበራዊ፣ ኢኮኖሚያዊ፣ ወታደራዊ እና መንፈሳዊ ይዘት ያለው አብይ ኩነት ነው። ማህበራዊ ጭምር ይቃወሳል። ምንድን ማህበራዊ? በጥቅስ እናድርግ። በማቴዎስ ወንጌል በምዕራፍ 24 ላይ ያለውን እንመልከት። የማቴዎስ ወንጌል ምዕራፍ 24 ላይ ይኸው እዚህ የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ይላል፣ ብዙዎች ነቢያትም ይነሳሉ፣ ብዙዎች ያስታሉ፣ ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። አይች ማህበራዊ ህይወታችን ይቃወሳል። ስለዚህ የምጽአቱ አንዱ ምልክት ምንድን ነው? የብዙ ሰዎች ፍቅር ይቀዘቅዛል። የብዙ ሰዎች ፍቅር መቀዝቀዝ ማህበራዊ ህይወት አያናጋም? ወንድም በወንድም ላይ ሲነሳ አላያችሁ? ብዙዎቻችሁ ይህንን ሀሳብ ስትቀላቅሉት እሰማለሁ ሚዲያ ላይ። ይህን አጥርቼ በዚህ መንገድ ልሄድ። ብዙዎቻችሁ በወንድም ላይ መነሳት ብላችሁ ብታስቡት የስነ ምግባርን ምናምንና ሃይማኖት ይህን አትቀላቅሏቸው። ሃይማኖት ጉዳይ ኑፋቄ ተገኝቶበት አንድ ወይም ስት ነገር ተናግሮ ትክክል አይደለህም ብሎ መናገር፣ ይህን ነገር አርም ብሎ መናገር፣ ይሄ ነገር ስተት ነው ብሎ መግለጽ፣ ያንን ማጋለጥ ወንድምን አሳልፎ መስጠት አይደለም። ይህ ይለያያል። በስነ ምግባር ግን እገሌ እንደዚህ አይነት ሰው ነው እያሉ ፐርሰናል የሆነ የሰውን ኃጢአት መናገር እሱ ግላዊ ነው። ሁለት ነገር መለየት አለብን። አሁን እየቀላቀልን ያለ ነው። እዚህ ማህበራዊ ሚዲያ ቲክቶክ ላይ ከቤተክርስቲያን ትምህርት ሳት ያለ ትምህርት የሚያስተምር ማናችንም ብንሆን ትክክል አይደለም ከተባለ ወንድም ላይ መነሳት፣ ወንድም ላይ መቆጣት፣ ይሄ አማርኛ አይገናኝም ከዚህ ጋር። በሴቶችም በወንዶችም የምትናገሩ አላችሁ። የእውቀት ማነስ ከሆነ አስተካክሉት። እንደዚህ አይባልም። አስተምህሮ ላይ ትምህርት ላይ የቤተክርስቲያን ነገር ትክክል አይደለም ከተባለ ሚዳኛውም ትምህርቱ ነው። ቀንተ ምናምን እንደዚህ ብለህ በዋርገዛ ወንድም ላይ ምናምን ለማስወገዝ ፈልገ ምናምን ይገለመሌ አያስፈልግም። ያ ሰው ግን ስህተት ነው ያለውን ነገር ሲያቀርብ ከስድብ ከትችት ከጥላቻ ርቆ ትምህርቱን ይሄ ነው አማናዊ ይሄ ስህተት ማለት ይችላል። ግን ግለሰብ ተኮር ላይ ግን ነቅሶ ግን አንድ ሰው አውጥቶ እንደዚህ አይነት ሰው ነው እንደዚህ አይነት ሰው ነው ፐርሰናል ሲዘረዝር የግል ኃጢአቱን ሲዘረዝር፣ አዎ ይሄ በወንድም ላይ አትነሳ፣ ኃጢአቱን ተውለት፣
ከቻልክ ጸልይ፣ ከቻልክ ደግሞ ከወንድም ጋር ምከር፣ ከዛ ደግሞ ለሶስቱ ነው ምከር፣ ከዛ ለቤተክርስቲያን ስጣት፣ ከዛ ተወው ነው የሚባል። እንደዛ ነው እንጂ የምታደርገው የሃይማኖት ሕጸጽ የሚያነሳውን ሰው ተው ስትል ግን ኧረ በወንድም ላይ አትነሳ፣ ወንድምን ለማስወገዘው ምናምን። ሲጀመር ማንም ማስወገዝ ስልጣን የለው። ማናችን እንኳን እዚህ ቲክቶክ ላይ ያለን ሰዎች እዚህ ግቡ ማንባል ሰዎች እንቅር ነው። ማንን የማስወገዝ ስልጣን የለው። የሚያስወግዘው ትምህርቱ ነው። ስህተት ትምህርት ነው የሚያስወግዘው እንጂ አንዱ አስወጋሽ አንዱ ተወጋዥ የሚባል የለም። አንዱ የቤት ልጅ አንዱ የእንጀራ ልጅ የሚባል ነገር የለም። ሁሉም እኩል ነው። ከቤተክርስቲያን ትምህርት ግን ያፈነገጠ ሲገኝ ግን ይሄ ትምህርት ከቤተክርስቲያን አፈንግጧል ብሎ መናገር ይቻላል። ይሄ ወንድምን መግፋት አይደለም። ግለሰባዊ የግል ኃጢአት ሲዘረዝር ግን ትክክል አለ ማለት ነው። አትቀላቅሉት። እና ነገረ ምጽአቱ በተመለከተ አንዱ የሚቃወሰው ምንድን ብለናል? ማህበራዊ ጉዳይ። ምን ብሎ ማህበራዊ ጉዳይ የሚቃወሰው ምን የሚል ቃል አለ? ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ይህ ማህበራዊ ታቃውሰ አሁን በእኛ ዘመን የለም። የብዙዎቻችን ፍቅር አልቀነሰም። በሐሜት በተንኮል አልቀነሰም። ፍቅራችን አልቀዘቀዘም። በፋሚሊ መንገድ ፍቅር አልቀዘቀዘም። በወንድምና በእህት መካከል ፍቅር አልቀዘቀዘም። በባልና ሚስት መካከል አልቀዘቀዘም። እንደ ሀገር የህዝብ ለህዝብ ግንኙነታችን አልቀዘቀዘም። ሰው በሰው ላይ የሚያምፀው የስራ ባልደረባ አብሮ የተማረ አብሮ የሚሰራ አብሮ የሚበላ እንደውም አንዳንዱ ብዙ ውለታ የዋልክለት ብዙ ችግሮችን የተሻገርክለት ብዙ ነገሮችን ከበላይ ያረክለት ያ ሰው ጠላት ሆኖ አልተነሳብህ። ከአመፃ ብዛት የተነሳ ብዙ ሰዎች ፍቅር ይቀዘቅዛል። ማህበራዊ ሁኔታ ይቃወሳል። ኢኮኖሚካል ደግሞ እንደ ሀገርም ይቃወሳል። ምጽአቱ ሲቃረብ ይሄ የብዙ ሰዎች ፍቅር የሚቀዘቅዘው መቼ ነው? ምጽአተ ክርስቶስ ሲቃረብ። እሺ በራዕየ ዮሐንስ ደግሞ ኢኮኖሚ ደግሞ ሲቃወስ ደግሞ ያሳየናል። በጣም የሚገርሙ ደግሞ የኢኮኖሚ ነው። ኢኮኖሚ ደግሞ ሲቃወስ ደግሞ እዚህ በራዕየ ዮሐንስ ምዕራፍ 13 ቁጥር 17 ላይ ምን የሚል ቃል እናገኛለን? የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል። ትሬድማርክ ሆኖ ማለት አይታችኋል። የ666 አርማው ትሬድማርክ ሆኖ ሊገዛ አይችልም። በቃ አርማ ሆኖ ኢኮኖሚካል ተጽዕኖ ያሳድራል ማለት። አንደኛ ማህበራዊ ምን አየን? የብዙ ሰዎች ፍቅር ይቀዘቅዛል። ኢኮኖሚካልስ አሁን የግብይቱን የዓለም ትሬዱን ያቃውሰው። የአውሬው ስም ወይም የስም ቁጥር ያለው ምልክት የሌለበት የአርማ የሌለበት ምንም ነገር ልብስ ላይም በለው ሳህን ላይም በለው ብርጭቆ ላይም በለው የምትገዛው ወንበር ሶፋ ምንም በለው የእሱ አርማ ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል። እዚህ ዘመን ላይ ድርም ይደረሳል ማለት ገና ኢኮኖሚካሊ ተጽዕኖ ያሳድራል። ወታደራዊ ላይ ደግሞ ያሰጠው እንደው ነገራችሁ። ወታደራዊ ላይ የሚያሰድረው ተጽዕኖ እዚህ ራዕየ ዮሐንስ ምዕራፍ 16 ቁጥር 16 ደግሞ ተመልከቱ። ምን ይላል? በዕብራይስጥም አርማጌዶን የሚባል ስፍራ አስከተቷቸው። አርማጌዶን ምንድን ነው? የጦር አውድማ አይደል? በጣም ነው የሚገርሙ። ጦርነት ተነስቶ የደም መሬት የምትሆንበት መንፈሳዊ ህይወታችን ደግሞ የብዙዎቻችን እንደሚቀዘቅዝ ታውቃላችሁ። ስንፍናችን። ስለዚህ በአጭሩ ነገረ ምጽአት በተመለከተ ምንድነው የሚያስከትለውን ምጽአተ ክርስቶስ? ማህበራዊ፣ ኢኮኖሚያዊ፣ ወታደራዊ፣ መንፈሳዊ ጭምር። ብዙዎቻችን ስጋ ወዳድ በመጨረሻ ቅንደሳ ላይ ነው ጳውሎስ በጢሞቴዎስ መልእክቱ ሲናገር ነገረን እኮ በግልጽ እኮ የነገረን ጳውሎስ ምን ያክል ሆድ ወዳድ ምን ያክል ገንዘብ ወዳድ እንደምንሆን ምን አይነት ሰዎችም ጭምር እንደምንነሳ ምን አይነት ስብዕና ያለን ሰዎችም እንደምንነሳ ጳውሎስ እኮ ነገረን እኮ። ይኸው በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ የማያመሰግኑ እለ አልቦሙ አኮቴት የማያመሰግን። እኛ እንደዚህ ያለንም ብዙዎቻችን። አሁን ማን ነው የሚያመሰግን ከኛ መካከል? ሀገር ውስጥም ያለው ሰው ያማራል፣ ውጭ ሀገር ያለው ሰው ያማራል። ያለውም ያማራል፣ የሌለውም ያማራል። ያገባውም ያማራል፣ ያላገባውም ያማራል። ስራ ያለውም ያማራል፣ ስራ የሌለውም ያማራል።
የማያመሰግኑ የሚለው እኮ ይሄ ነው። ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች መቼ? በመጨረሻው ዘመን። ምን ተናጋ? መንፈሳዊ ሕይወታችን ጭምር አይታችሁ ጳውሎስ የነገረን። ስለዚህ ምጽአተ ክርስቶስ ምን ያስከትላል? ማህበራዊ፣ ከእንደገናስ ኢኮኖሚያዊ፣ ከእንደገናስ ወታደራዊ። አርማጌዶን ትሆናለች ምድራችን፣ የጦር አውድማ ትሆናለች። መንግስት በመንግስት ላይ ተነስቶ ማለት ነው። ከዛ መንፈሳዊስ የህይወታችን ይሆናል። ከዳተኛ፣ ችኩል ሚላል እዚህ ጋር በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ እነዚህ አይደል እንደወዞቻችን። ፏፈሽ ማለት የሚወድ ንግስ ሲሄድ ከንግሱ ቀጥሎ የሚያደርገውን ፏፈሽ ደስ የሚለው ተድላ ነው የሚወደው። ማህሌት ከቆመ በኋላ ታቦት ከወጣ በኋላ ከገባ በኋላ ሄዶ የሚጨፍርበት ቤት ሄዶ ጮማ የሚቆርብ ቤት ድረስ ተድላን የሚወዱ እግዚአብሔር ከዚህ ጠብቀን ሁላችንም። ከሰበከ ካስተመረ በኋላ ከመድረኩ በኋላ ያለውን ጭብጨባ የሚወድ ተድላን፣ ከዛ በኋላ ያለውን ጮማ የሚወድ፣ ከዛ በኋላ ያለውን ደስታ የሚወድ ተድላን የሚወዱ ያለው ለዚህ ነው። ተድላን የሚወዱ ማለት ይሄ ነው። ከዛ ምን የሚሉ ያለው የማያመሰግኑ እላ አልቦ ማኩት ይላል። እዚህ ጋር ብዙዎቻችን እዚህ ውስጥ አለ ማለት። ከዛ እዚህ ጋር ይላል ገበሬዎች ይላል የጥቢ ዝናብን ከሚጠብቁት በበለጠ ወይም ንጽሕት ሙሽራ ከሙሽራው ጋር መኖር የምትጀምርበት የሰርግ ቀን እንደምትናፍቅ ሁሉ ቤተክርስቲያንም ከክርስቶስ ጋር በኩነት መኖር የምትጀምርበት ወደ ሙሽርነቱም አዳራሽ የምትገባበት ቀን ነውና የጌታችን ምጽአት በጉጉትና በናፍቆት ትጠብቃለች። ማን? ቤተክርስቲያን በጉጉት ነው የምትጠብቀው። ልክ አንድ ሙሽሪት የምታፈቅረውን ፍቅረኛን ለማግባት ወይኔ መቼን የሰርጌ ቀን ብላ እንደምትጓጓ ሁሉ ማለት ነው። እንደዛ የምትጓጓ ገበሬዎች ደግሞ መቼ ነው እባክህ ዘርዘርቼ የምዘራው፣ ዝናብ መቼ ነው የሚዘንበው፣ ክረምቱ ቀረ ብለው በጉጉት እንደሚጠብቁት ሁሉ ልክ እንደዛ ሁሉ ቤተክርስቲያንም ከክርስቶስ ጋር በኩነት ነው። ነገራችን ላይ በረዴት አለ በኩነት መኖር የምትጀምርበትን ያንን ቀን ትጠብቀዋለች። በምን? በጉጉት ትጠብቀዋለች። ማን? ቤተክርስቲያናችን። ቤተክርስቲያን ትጠብቀዋለች። ይህንን አፍቆቷም እንዲህ እያለች ትገልጻለች። ውዴ ሆይ ቀኑ እስከሚያልፍ ባነበው ይሻላል ከመጽሐፍ ቅዱስ ላይ በዚህ በመኃልየ ሰሎሞን ምዕራፍ 2 ላይ የምናገኘው ቃል ነው። መኃልየ ሰሎሞን ምዕራፍ 2 ላይ እናገኘዋለን። መኃልየ ሰሎሞን ምዕራፍ 2 ቁጥር ስንት ነው? ምዕራፍ 2 ቁጥር 17 ላይ እንዲህ ይላል። 17 ላይ ውዴ ሆይ ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ፣ በቅመም ተራራ ላይ ሚዳቋን ወይም የዋላውን እንቦሳ ምሰይ። ቀኑ እስኪነፍስ ጥላው እስኪሸሽ ድረስ ተመለስ፣ ቶሎ ብለናልኝ። እቺ የምትለው ማለት ቤተክርስቲያን ማንን? ሙሽራዋን ክርስቶስን ውዴ ብላ ትጠራዋለች። አይታችኋል? ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ ናልኝ እያለች ትጠይቀዋለች። ማን? ሙሽራ የሆነችው ቤተክርስቲያን። ለዛ ነው አባታችን ስንጸልይ ብለን የምንጸልየው እንዴት አድርገን ክርስቶስን ነገረ ምጽአትን እንደምንጓጓና እንደምንጠብቀው ሲገልጽ እዚህ በማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 10 ላይ ምን የሚል ቃል እናገኛለን? መንግስት ትምጣ አላል። አይታችኋል? ትምጻ መንግስት። መንግስት የተባለችው ማናት? መንግስት ሰማያት ናት አይደል? መንግስት ትምጣ ስንጸልይ እኮ አባታችን አንዱ ነው ትምጻ መንግስት እንላለን። ምን ማለት ነው? መንግስት ትምጣ። የትኛው መንግስት? እቺ ምድር ላይ ያለችዋን እኛ የምንኖርባት እዚህ ያለውን የ4 ኪሎውን ነው አይደለም። መንግስት ነው እኮ ሲጀመር። መንግስት ይምጣ ሳይሆን መንግስት። የማን መንግስት? የእግዚአብሔር መንግስት ትምጣልን። መንግስት ትምጣ ስንጸልይ ራሱ እንጂ ለምን በራእይ ዮሐንስም በተመሳሳይ እንዳው እንደምናገረው ጳውሎስ የተናገረው ያንን ነው። በአንደኛ ቆሮንቶስ መልእክቱ ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 16 ላይ ስንመለከት ይህንን ቃል ግሩም ሆኖ እናገኘዋለን። ምዕራፍ 16 እዚህ ጋር ልላቸው አንደኛ ቆሮንቶስ 16 ቁጥር 22 ላይ ተመልከቱ። 22 እንደሚል ታውቃላችሁ። እዚህ ጋር ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ካለ በኋላ ጌታችን ሆይ ና፣ የጌታ የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ ፍቅሬ በክርስቶስ ኢየሱስ ከሁላችሁ ጋር ነው፣ አሜን ይላል። አይታችሁ እዚህ ጋር እንደሚል ጌታችን ኢየሱስን ክርስቶስን የማይወድ ቢኖር የተረገመ ይሁን ካለ በኋላ ምን ይላል? ጌታችን ሆይ ና። ማራናታ የሚለው ቃል በዚህ በነገራችን ላይ መጣው። ማራናታ ነው የሚለው። ማራናታ እንግዲህ በጥንት ክርስቲያኖች በነገራችን ላይ ጥንት በሐዋርያት ዘመን በክርስቲያኖች መካከል በሰላምታና
የሞተን ሰው ለመሰናበት ሲያገለግል የነበረው ቃል ምን የሚል ቃል ነው? ማራናታ የሚል ማራናታ የሚሉት። ስለዚህ ድሮ ክርስቲያኖች ሰላም ሲባሉ ራሱ ማራናት ምን ማለት ነው? ተዘጋጅተን ናልን ነው። እኛ ተዘጋጅተን አንተ ናልን። አሁን እኛ ተዘጋጅተን የሚለው ጥያቄ የሁላችን ሁሉ ማለት ነው። ስለዚህ በራዕየ ዮሐንስ ምዕራፍ 22 ላይ ቃል በቃል ታገኛላችሁ። 22:17 ላይ ምን እንደሚለው መንፈሱና ሙሽራይቱ ና ይላሉ፣ የሚሰማ ና ይበል፣ የተጠማ ይምጣ፣ የወደደም የሕይወት ውሃ እንዲያው ይውሰድ። ና ይላሉ። ተዘጋጅተናል እኛ አሁን እና የምንለውን ነገር። ከዛ ቁጥር 20 ላይ ምን ይላል ሲያጸናው ይህንን ነገር? ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አሜን። ጌታ ኢየሱስ ክርስቶስ ና። ስለዚህ የራዕየ ዮሐንስ መደምደሚያ ራሱ ከመኃልየ መደምደሚያ ጋር አንድ ነው። ውዴ ሆይ ፍጠን እኮ ነው የምትለው። ራዕየ ዮሐንስ ምን አለ? ና ይላል። ጌታ ኢየሱስ ክርስቶስ ና ይላል። መኃልየ ሰው ምን አለ ግን? መኃልየ ሰለሞን ምዕራፍ 8 ቁጥር 14 ተመልከቱ። ምዕራፍ 8 ቁጥር 14 ላይ ይላል ቃል በቃል ማጠቃለያው ላይ ውዴ ሆይ ፍጠን አይልም? መኃልየ ሰው መጨረሻ ላይ ቶሎ ና የሚለው አይታችሁ። ራዕየ ዮሐንስም መጨረሻ ላይ ቶሎ ና ይላል። ይሄም ይላል ውዴ ሆይ ፍጠን አይልም? በቅመም ተራራ ላይ ሚዳቋን ወይም የዋላን እምቦሳ ምሰል ፍጠን። መኃልየ ሰለሞን ማጠቃለያውን እንደዚህ ነው። ይኸው ምዕራፍ 8 ነው እንግዲህ ማጠቃለያው መኃልየ ሰለሞን። የመጨረሻው ምዕራፍ ቁጥር 14 ተመልከቱ። ምን የሚል? ውዴ ሆይ ፍጠን ነው የሚለው አይታችኋል? ፍጠን ይላል። ራዕየ ዮሐንስ የመጨረሻው መጽሐፍ ቅዱስን ተመልከቱ። ምን ይላል? ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ሆይ ኢየሱስ ሆይ ና። መኃልየ ሰለሞን መጨረሻውን ፍጠን የሚል አይደል? ፍጠን መጽሐፉ እንዴት እንደሆነ አይታችኋል? ልበ አምላክ ዳዊት ደግሞ የተናገረው ደግሞ ግሩም ነው። የልበ አምላክ ዳዊት ደግሞ በናፍቆት ሆኖ መድኃኒታችን ኢየሱስ ክርስቶስ መቼ እንደሚመጣ ሲናገር በጣም ግሩም በሆነ መንገድ በመዝሙር ሲናገር እናገኘዋለን። በመዝሙረ ዳዊት መዝሙር 101 ይቅርታ ምዕራፍ 100 በቅንፍ 101 ቁጥር 1 እስከ 2 እንመልከት። አቤቱ ምሕረትንና ፍርድን እቀኝልሃለሁ ካለ በኋላ እዘምራለሁ፣ ንጹህ መንገድንም አስተውላለሁ ካለ በኋላ ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ፣ ወደ እኔ መቼ ትመጣለህ? ናፍቆታቸው ነው። አይተችው ወደ እኔ መቼ ትመጣለህ? ልበ አምላክ ዳዊት ነው እንደዚህ የሚለው። ስለዚህ ከነዚህ ሁሉ ጥቅሶች እንደምንረዳው እኛም በዕለት ተዕለት ህይወታችንም ሆነ በዳግም ምጽአቱ የክርስቶስን ወደ እኛ መምጣት የምናፍቅና የምናስብ ልንሆን ይገባናል። ውዴ ሆይ ፍጠን ከተባለ ራዕየ ዮሐንስ ደግሞ አዎ ጌታ ኢየሱስ ክርስቶስ ቶሎ ና ካለ የራዕየ ዮሐንስም ማጠቃለያ የመኃልየ ሰለሞን ማጠቃለያ ና ፍጠን የሚል ከሆነ ልበ አምላክ ዳዊት ደግሞ ምን ብሎ ተናገረ? ወደ እኔ መቼ ትመጣለህ? ጥያቄ ነው። አይታችሁ ጥያቄ ምልክት መቼ ትመጣለህ ወደ እኔ? ስለዚህ ምን ማለት ነው? ነገረ ምጽአት ማለት በየቀኑ የምናስበው ነው። ኦርቶዶክሳውያን ነገረ ምጽአት በየቀኑ መታሰብ ያለበት የሚናፈቅና የምናስበው ነው። ከዚህ አንጻር ነገረ ምጽአት ከብዙዎቻችን ህሊና ያው በአገልግሎት ውስጥ ያለ የከምንለው እንኳን ሳይቀር የተዘነጋ ወይም አልፎ አልፎ የሚታወስ ጉዳይ መሆኑ የሚያሳዝን ነው። መታሰብ ያለበት መቼ ነው? በየቀኑ መታሰብ አለበት። በየቀኑ አረዘምኩባችሁ አይደል? ይብቃችሁ፣ ልቀጥል። አረዘምኩባችሁ፣ በጣም አዛኳችሁ፣ ዛሬ ያስኳችሁ፣ በጣም ይቅርታ። እስኪ ኮመንት ክፈትላቸውና ትንሽ ልያችሁ እስቲ ካረዘምኩኝ እንትን ልበላችሁ። በትንሽ ሲሆን መሰለኝ የምትወዱት፣ ሲረዝም እንዳትሰላችሁ። እንዳይ ኮመንቱን እስቲ ክፈቱላቸውና ለዛሬ ይብቃችሁ መሰለኝ፣ ትንሽ እንዳይረዝምባችሁ ነው። ለዚህ ርዕሳችን ምጽአተ ክርስቶስን በተመለከተ ያለውን የቤተክርስቲያናችን ትምህርት አጥርተን እንድንረዳ ስለሆነ በተቻለ መጠን ከማስታወሻ ጋር ብታረጉት እጅግ በጣም ጥሩ ነው። በጣም ጥሩ ነው። እግዚአብሔር ያክብርልኝ። እንዴት ነው? ረዘመባችሁ? እስቲ